እንደምታውቁት የአማራ ትግል የፌደራል መንግስቱና የቲፒኤልኤፍ ሰዎች የፕሪቶሪያን ስምምነት ከተስማሙ በኋላ አውቶማቲካሊ ነው ወደ ግጭት የገቡት። አሁን የፋኖ አሁን ያለበት ነባራዊ ሁኔታ ፋኖ ምን ይመስላል? አንዳንዶች የተዳከመ ነው ይላሉ፣ አንዳንዶች ወደፊት እያጠቃ ነው ይጠናከረ ነው ይላሉ። በእናንተ ግምጋሜ አሁን ያለበት የፋኖ ቁመና ምን ይመስላል? ኦኬ በትግል ውስጥ እንግዲህ ሶስት ነገሮች ማሳካት አለበት። አንደኛው ፖለቲካዊ ነው፣ ሁለተኛው ሚሊታሪ ትግል ሚሊታሪ የሚጨምር ከሆነ አንዳንዶች በሰላማዊ ትግል ያደርጋሉ። ሶስተኛው ደግሞ ይሄ አድቮኬሲ የምንለው ወይም ከሌሎች ሀገራት ጋር ከሌሎች ማህበረሰቦች ጋር ያለ ጠንካራ ግንኙነት ነው። እነዚህ ሶስቱ ነገሮች በአሁን የፋኖ ትግል ብዙ ሰው እንደሚያስበው የመሳሪያ ብቻ ትግል አይደለም። ብዙ የፋኖ ደጋፊ ነን ወይም የፋኖ አካል ነን የሚሉ የፖለቲካ ኃይሎች አሉ። እነዚህ የሚሰሩት የፖለቲካ ስራ ነው። ስለዚህ ማህበረሰቡን አንድ ማድረግ ይችላል፣ ከክልል ውስጥ ያለው ከክልል ውጭ ያለው እና በዲያስፖራ ያለው። ይሄ አንደኛው የፋኖ ትግል የወለደው ሰክሰስ ነው ወይም ውጤት ነው ብለን እናስባለን። ሁለተኛው በትጥቅ ትግል ትጥቅ ያልነበረው የአማራ ህዝብ ስፔሻሊ ከህወሓት ስልጣን መያዝ በኋላ ኢንክሉዲንግ በደርግም ጊዜ ማህበረሰባችን ትጥቁ ሲገፈፍ መሳሪያው ሲገፈፍ የነበረበት ጊዜ ነበር። ያረጁ መሳሪያዎችን የተሸከመ ማህበረሰብ ነበር። ያ አቅም አልባ እንደሆነ ወይም አቅም የለውም ተብሎ እንዲታሰብ በማድረጉ በዛ ምክንያት በሚችሉት መጠን የአማራን ህዝብ እስከ ማዋረድ ደረጃ እስከ መግደል መጨፍጨፍ ደረጃ ደርሰው ነበር። ያ መቀልበስ ተችሏል። አሁን ዛሬ ላይ የአማራ ህዝብ እንደ ህዝብ ነው። ያው ፋኖ ትግል የህዝባዊ ትግል ስለሆነ የአማራ ህዝብ የሀገሪቷ መንግስት ወይም የሀገሪቷ መሪ ነኝ የሚለው አካል ከታጠቀው ስፔሻሊ የቡድንና የግለሰብ መሳሪያዎች የነፍስ ወከፍ መሳሪያዎች ተቀራራቢ በሚባል ቴክኖሎጂ ከዚህ በፊት የአማራ ህዝብ አልቤን ምንሽር ይዞ ገዢው መንግስት ግን AK47 ሌሎችም የተሻሉ መሳሪያ ብሬል ምናምን ይይዝ ነበር። አሁን ከመንግስት ጋር እኩል የሚባል ስፔሻሊ የነፍስ ወከፍና የቡድን መሳሪያዎች ላይ ተቀራራቢ የሚባል ትጥቅ የተሸከመ ማህበረሰብ ሆኗል። አንድ ማህበረሰብ ስፔሻሊ እንደ አፍሪካ በጣም ቫዮለንት በሆነ ኮንቲኔንት ላይ ወይም አህጉር ላይ ትጥቅ ቫልዩ ትልቅ ነው። የአማራ ህዝብ እስካሁን ያለቅስ ነበር። ከማልቀስ ቢያንስ አብረን እናልቅስ፣ እኔም ከሞትኩኝ እናንተም ትሞታላችሁ፣ ገዳዮችን እኔም መምታት እችላለሁ የሚል አይነት ደረጃ ላይ ደርሷል። ኦኬ የሚፈራ ቫዮለንስ። ሶስተኛው የአማራ ትግል ጥያቄ ዲቨሎፕ አድርጎ የአማራን ፍላጎት ለማሳካት ጥረት እያደረገ ነው። ጄኖሳይዱንም ለመቀልበስ እንቅስቃሴ ላይ ነው። ስለዚህ በሰክሰስ ደረጃ በሁለት ዓመት ውስጥ በዚህ ልክ እድገት ያሳያል ተብሎ እኔም ፐርሰናሊ እንደግለሰብ እንዳደረጃጀትም በዚህ ልክ አልገመትነውም። ለዚህ እንዲያው የሰላማዊ አብዮት ዶክመንት አዘጋጅተን አውጥተን ነበር እንዴት ማደራጀት እንዳለበት ወደ አብዮት። ምክንያቱም በዚህ ፍጥነት አንድ የታጠቀ ኃይል የተደራጀ ኃይል ሆኖ ይወጣል ብለን ስላላሰብን ማለት ነው። ያ ትልቅ ሰክሰስ ነው። ስለዚህ የአማራ ፋኖ ትግል እጅግ ውጤታማ ኖርማሊ ውጤታማ የምትለው ብቻ ሳይሆን እጅግ ውጤታማ አንድ ተገዳዳሪ ኃይል ሆኖ የወጣበትና ታይም ፍሬሙን ብታየው ከትግራይ ጦርነት በኋላ በሁለት ዓመት ውስጥ ጦርነቱ ራሱ የፈጠረብን ዳሜጅ አለ። ስነ ልቦና፣ ኢኮኖሚ በብዙ መልኩ ዳሜጅ ፈጥሯል። ከዛ ዳሜጅ ውስጥ ወጥቶ ለሌላ ለሁለተኛ ትግል ራስን አዘጋጅቶ በዚህ ልክ ውጤታማ ሆኖ ዲፋይኒንግ አክተር መሆን በኢትዮጵያ ውስጥ ባሉ ፖለቲካል ኤንድ ሚሊተሪ ላንድስኬፕ ላይ አንድ ትልቅ አካል ሆኖ መገኘቱ ለኔ ሁሌም የሚያስገርመኝ ነው። አይ ዶንት ቲንክ ብዙ ነገሮች ለማንበብ ሞክሬያለሁ። ዓለም ላይ ካሉ ይሄ ኩዊክ የሆኑ አብዮቶች አሉ ስፔሻሊ የሚሊተሪ ኃይሎች የሚፈጥሯቸው እነሱ ፈጣን ናቸው። እንደዚሁ በአንድ ዓመት በሁለት ዓመት ለውጥ ያመጣሉ። እንደዚህ ግን ከግራስ ሩት ተነስቶ አርሶ አደርን አስታጥቃ አሰልጥነህ በዚህ ደረጃ ማድረስ ግን አይ ዶንት ቲንክ በዓለም ላይ የመጀመሪያዎቹ ከሚባሉት ትግሎች ሰክሰስፉል ከሚባሉት ውስጥ የሚመደብ ይሆናል ማለት ነው። ከልብ አመሰግናለሁ። በዋነኛነት አሁን የአማራን ትግል በቅርበት ለምናቅ ሰዎች ወይም ለሚያውቁ ሰዎች በፖለቲካው ስላሉ ሰዎች የአማራ ትግል ወደፊት ከመምጣት ይልቅ እዛው የመዳከር ነገር ነው የሚታይበት። ለዚህ ደግሞ የተለያዩ አይነት አደረጃጀቶች መኖራቸው ነው። ኮዙ ግዙፍ የሚያክል ወይም ደግሞ ዝሆን የሚያክል ኮዝ ይዘው ታጋዮቹ ግን በርስ ሽኩቻ ጊዜያቸውን ያጠፋሉ ይባላልና
ይሄ የተለያዩ አይነት አደረጃጀቶች መኖራቸው ለምሳሌ አሁን የወሎ የሸዋ የጎንደር የጎጃም ብለን እንደገና ደግሞ አፋድ ብለን እንደገና ጎጃም ውስጥ ጎንደር ውስጥ ወሎ ውስጥ የተለያዩ አደረጃጀቶች እንደዚህ ብራንች አውት እያደረግ ይሄን ሁሉ አደረጃጀቶች ጠርንፈ አንድ መሆን ሳትችል ወደፊት መምጣት አትችልም እና ወደፊት ከመምጣት ይልቅ የጎንዬ ውስጥ መወጋጋት ላይ ያተኩራሉ ይላሉ ብዙ ሰዎች። ምን ትላለህ በዚህ ጉዳይ ላይ? እንግዲህ በከፊል እውነት ነው፣ በከፊል ደግሞ ያው ትንታኔ ይፈልጋል። አንደኛው ያው ይሄ እንደውም ለብዙ ሰዎች የአማራ ፋኖ ትግል የስልጣን ትግል አድርገው ለሚያስቡት ሰዎች ስልጣን ሚኒመም ሪኳየርመንቱ ነው። ቢኮዝ የህብረተሰብህን ችግር ምትፈታበት መሳሪያህን አስቀምጠህ በህግ የምትፈታበት ቦታ ስለሆነ ማለት ነው። ቢኮዝ የትኛውም ትግል ወይ ስልጣን ሆኖ ነው የሚያልቀው ወይ ህግ ሆኖ ነው የሚያልቀው። አላማው ያ ነው፣ ኢንስቲትዩሽናላይዝድ የሆነ ወይ መዋቅራዊ ጥበቃ ለማህበረሰብ ለመስጠት ማለት ነው። ሶ ለብዙ ሰው ግን የስልጣን የሚመስለው አለ። እገሌ ስልጣን ሊይዝ ነው እገሌ ምናምን ኢቭን በፋኖ ውስጥ መስሎት የገባ ብዙ አለ። በአመራርም ደረጃ ያ አይነት ቴንደንሲ ያላቸው ሰዎች አሉ። ነገር ግን ብዙ አይነት ኃይሎች ብዙ አይነት አስተሳሰቦች አንድ ትግል ውስጥ ካየህ ያ ትግል አብዮትነቱን ያሳያል ማለት ነው። የህልውና አደጋ ነው ከተባለ ለሁሉም ሰው በሩ ክፍት ነው። ለእያንዳንዱ አማራ፣ ለሌባውም፣ ለቀማኛውም፣ ለመላእኩም፣ ለደናውም ለሁሉም በሩ የተከፈተ ነው። ስለዚህ እነዚህን የተለያዩ ሐሳቦችና የተለያዩ ኢንተረስቶች ስኳሽ አድርገህ እስከታመጣ የስ ሆሪዞንታል የሆነ ኢንፋይቲንግ ወይም እርስ በርስ ግጭቶች፣ አለመግባባቶች፣ ትርምሶች ይኖራሉ። ከዛ በኋላ ግን ያው መስመር መያዙ ማይቀር ቢኮዝ ኢንተረስት ኮንፍሊክት ኦፍ ኢንተረስቶች ይኖራሉ። የማይጣጣሙ ኢንተረስቶች ወይ ይዋሃዳሉ ይበላላሉ። ከዛ በኋላ ነው እንግዲህ ለዚህ ነው 2 ዓመት ቅድም ያስቀምጥኩልህ ፍሬም የአማራን ትግል ቢያንስ አሁን አይ ቲንክ አንተም በምትረዳው መልክ አሰላለፉን መለየት የምትችል ይመስለኛል። ያ ማለት ኢትስ ኦልሬዲ ሶርትድ አውት። አሁን እናውቃለን እገሌ ማን ነው እገሌ ፍላጎቱ ምንድነው ተብሎ ታውቋል። አሁን እነዚህን ፍላጎቶች ወይ እናስታርቃቸዋለን ወይ ማንፈልጋቸው ፍላጎቶች ተገፍተው መውጣት ያለባቸው በዘመቻም በፖለቲካዊ ዘመቻም በምንም ይወጣሉ። አሸናፊው ሐሳብ ወደፊት እየመጣ ይሄዳል ማለት ነው። ስለዚህ ቢያንስ 2-3 አይነት አሰላለፍ ላይ ደርሰናል። አሁን በዚህ ልክ ነው ማየው። ነገር ግን ቅድም እንዳነሳው የነዚህ አለመግባባቶች ፖለቲካ ዶክመንት ማኒፌስቶ ጽፎ ይወጣ ትግል አይደለም። ተገደለ፣ ተጨፈጨፈ፣ ሰልፍ ወጣ መጨረሻ ላይ ያው ትጥቅ አነሳ። አጋጣሚውን ተጠቅሞ ልክ የትጥቅ ሰልፍ አድርገህ አስበው። ለምሳሌ ሰልፍ ትልቅ የሰው ተገደለ ብለህ ሰልፍ ስትወጣ ማነው መሪው እንዴት ነው ምናምን ትንሽ መሪዎች ሊኖሩ ይችላሉ። ፖለቲካ ግን ምናምን የለው። በቃ ለምን ብለን ይወጣ እዛ ሰልፍ ላይ ክላሽ አስታጥቀው ያንን የተሰሰላፊ ይተኩሳል አይደል? በአፉ ከመናገር ሆ ብሎ ከመጮህ ይልቅ መተኮስ ይጀምራል። የአማራ ትግል እንደዛ ሆኖ ነው የተጀመረው። ስለዚህ በጣም ናቹራል የሆነ ሄልዚ የሚባል ትግል ነው። ግን ኦብቪየስሊ ወደ አንድ እስኪመጣ ያው ጊዜ ይፈጃል ማለት ነው። ኦኬ የጠቀስካቸው አደረጃጀቶች አሉ የእስክንድር ነጋን ጀምሮ እንደገና ደግሞ የእናንተ አደረጃጀት አለ። በተለያዩ መንገዶች እንዲሁም ቤታችሁን ከፍታችሁን ፖለቲካ ስትሰሩ ስትነጋገሩ ሰማለሁ። እናንተው መሬት ላይ ካለው አደረጃጀት ከየትኛው ጋር ነው በቅርበት እየሰራችሁ ያላችሁት? እኛ እንደ አደረጃጀት ከሁሉም አደረጃጀት ጋር መልካም የሚባል ግንኙነት አለን። ስፔሻሊ በሂውመን ራይትስ ጉዳይ በሰብአዊ ጉዳዮች ለምሳሌ ጭፍጨፋዎች ሲኖሩ ቪዲዮ ቀርጸው ይልኩልናል። ሰብአዊ ድጋፎች እናደርጋለን። መጠነኛ የፖለቲካ ደግሞ ኢንጌጅመንቶች ይኖረናል። በዚህ መልክ ብትሰሩ የማማከር አድቫይዘር ቢኮዝ እኛ ድርጅታችን ከሚሊተሪ ጋር ዳይሬክት አታችመንት ሊኖረው ስለማይችልም የሚሊተሪ ሰዎችም ስላልሆነን ማለት ነው። ግን መሪዎችን ግን ትተቻላችሁ። ብዙ ጊዜ አንዳንድ መሪዎች ጋር አጥብቃችሁ የሰላ ትችት ታሳርፋላችሁና ትክክል እንግዲህ ኦኬ ፕሊዝ ኮንቲኒው ቀጥል ላይ ትክክል ነው። አዎ በደንብ ቅድምም አንስቼዋለሁ። አደረጃጀቱ ለምን ተሰራ ሲባል የአማራ በቶታሊ በአለም ላይ ከ49-50 በላይ ጠንካራ የሚባል ማህበራት ድርጅቶች አሉ። አዲስ ድርጅት መመስረት 2001 ላይ እንድንመሰርት ስንል አጠቃላይ 49 ድርጅቶች ነበሩ በጊዜው እና 50ኛ ሆነን ይመጣ
ዋይ 50ኛ ለምን ካንዱ ጋር እንጠቃለለም የሚል ጥያቄ በመስራቹ አባላት መካከል ነበር ስለዚህ ልዩነት ማምጣት አለብን አዲስ ከለር ማምጣት አለብን ወይም ያልተሰራ መስራት አለብን ለምሳሌ ገንዘብ ስብሰባ 30-40 ገንዘብ ይሰበስባል ይረዳል በፖለቲካውም እንደዛው ሌላው ስለዚህ አንድ አማራ ሲመጣ በአማራ ትግል ውስጥ የማይደፈሩ ነገሮች አሉ የአማራ ትግል 50 ዓመት ታግሏል ፌል አድርጓል ምንም ኦፊሻሊ የሚነገር ነው it has failed የፌሊየሩ ምክንያት ምንድነው ተብሎ የፕሮፌሰር አስራትን እንቅስቃሴ አይተናል የአብንን እንቅስቃሴ አይተናል ከነዚህ የተሻለ ነገር ይዞ ለመምጣት ነው ጥረት ያደረገው ውጤታማ አይደለም ስለዚህ አዲሱ ከለር ምንድነው ፊት ለፊት መተቸት ችግሩ ምክንያቱም በአማራ ባህል ችግርን የመደበቅ ፊት ለፊት ያለ ማውራት ባህል አለ እንደ ማህበረሰብ ያ ደግሞ ዋጋ ሲያስከፍለን ቆይቷል የራሳችንን ሰው መተቸት አንችልም ትችት ወይም በጣም የሰላ ትችት እንካራ መሪዎች እንደሚወልድ ብዙ ሰው ያውቃል because አማራ ህዝብ አብዛኛው በነገስታቶቹ ሲመራ ነው ከ50 ዓመት በፊት ጀምሮ ነገስታቶች ነው የሚመሩት ሁሉን ያውቁለታል ይረዱታል እምነቱን ያከብሩለታል ጨዋ ነገስታቶች ይመሩት ስለነበረ ይሄ እንደዚህ አይነት እንዳሁኑ አይነት ማህበራዊ ቀውስ ውስጥ ወድቆ ስለማያቅ ልክ እንደ ቤቢ ስቴፕስ ውስጥ ነው ያለው መተቸተ አሁን ለሺ ዘመናት የቆዩ ነገስታት የአማራን ህዝብ ሲተነፍስ ያውቁታል ሲርቦ ያውቁታል ሲቸግረው ያውቁታል ገና ሳይቸግረው ተረድቶ ያዘጋጁለታል ሶ እንዴት የሀብታም ልጅ አርጋስ ተቀማጥሎ የኖረ ማህበረሰብ ነው ስፔሻሊ በፍላጎቱ ዙሪያ ተሳክቷል ሳካም ያው የራሱ ስተዲ ቢፈልግም ስለዚህ አሁን ራሱን ችሎ ሲቆም ፈሪ ነው ለመተቸት ይፈራል because ነገስታቶች ነበሩ መሪዎቹ እነሱን አትነካም because ረጅም ልምድ ያላቸው ብዙ ቋንቋ የሚችሉ ብዙ ትምህርት ያላቸው ናቸው አሁን በአጋጣሚ ሆኖ አማራ ግን መሪ አርገን ያመጣናቸው ሰዎች እንደ ነገስታቶቹ በጣም highly educated አይደሉም ባክግራውንዳቸው የማስተዳደር ጥበብን የለመዱ ብዙ አማካሪ ያላቸው አይደሉም ራንደም ሰዎች ናቸው ነሶች ፖሊሽ መደረግ አለባቸውና መሪዎች መሪያይን ምንድነው ንጉስ አይከሰስም ሰማይ ታረስም ብትል በአፄ ኃይለ ሥላሴ ጊዜ ንጉሱን ብትከስም ብዙ ዲፈረንስ ስለማታመጣ ንጉሱ በጣም ስማርት ስለነበሩ ያንን አይነት አፕሮች የያዘ ማህበረሰብ ነው ያለና ሰው መተቸት አይፈልግም ይያው ኦኬ ከመተቸት ባሻገር ለምሳሌ አሁን በየቦታው የአማራን ፖለቲካ ቤት ከፍቶ የሚወያዩ ልጆች መተቻቸት ሲተቻቹ ነው መታየው ይስ ግሌ ሲሰጣጣሉ ከዛ ባሻገር ግን አሁን ለምሳሌ ኦኬ መተቻቸት እንዳለ ሆኖ ባልተለመደ ሁኔታ መሪዎችን ጭምር ደፍራችሁ እንደምትተቹ አቃለሁ ከዛ በተለየ ሁኔታ ለዚህ ትግል ምን የተለየ ነገር አመጣችሁ ለምሳሌ ዋና አማራዎች በዚህ ይለያሉ ብሎ አማራ ፖለቲከኞች ነክሰው ሊያወጡ የሚችሉት ምን አመጣችሁ አው አሁን በአማራው ትግል ሐሳብ ጉልበቱን አሳይተናል ዋና አማራ የትኛውንም ባይዘዌይ መሪ ሳይሆን ምንለው እኛ ታጋይ ነው ምንለው መሪ የሚፈልገውን የትግል ግብ ካደረሰ በኋላ መሪ ቦታ ላይ የተቀመጠ ሰው መሪ ትግል ላይ ያለ ሰው በሙሉ እኩል ነው ታጋይ የትኛውም ሰው ስፔሻሊ መሪት ላይ እየታገለ ያለው ታጋይ ለኛ ዲፈረንስ የለውም በገሌ ገሌ አንል በአደረጃጀት ግን የራሱ ሊደርሺፕ ሮል ሊኖረው ይችላል የአማራ መሪ እስካሁን የለም because አማራ ትግል ገና አላሸነፈም የጎጃም እዝ የጎንደር እዝ የእዝ መሪ ልትሆን ትችላል የአማራ ግን መሪ አይደለም የሆነ ኮሌክቲቭ መሪ ነው የ100 ሰው የ1000 ሰው የ500 ሰው የአማራ 70 ሚሊዮን ተስማምቶ በምርጫም ይሁን በምንም መሪ ብሎ የመረጠው ማንንም ሰው የለም ስለዚህ መሪ ነኝ ብሎ የሚያስብ ካለ እንደው ያምሮ ቆሱስ ገብቷል ማለት ነው ትችቱ ግን ጥይት ሳይተኮስ ባይዘው ይሄ በአፍሪካን ፖለቲካ ጠንካራ ልምድ መሆን አለበት ስለዚህ እነ ዘመነ እነ ምሬ መሪዎች አይደሉ ማለት ነው እስክንድር ነጋ ካፋድ እነዚህ ዋና ፍሮንት ላይ ያሉት ማለት ነው እነዚህ ታጋዮች ናቸው ድርጅታቸውን ነው የሚመሩት ለእኔ ያልመረጥኳቸው የኔ መሪ አይደለም የሚመሩት ድርጅት መሪ ናቸው የአማራ ህዝብ መሪ የሚሆኑት የአማራ ህዝብ ኮሌክቲቭሊ ሲመርጣቸው ሁላችንም ተስማምተን በምርጫ ባሎት ቦክስ ውስጥ ስንመርጣቸው ነው ወይ ካልሆነም ኮንሰንሰስ ሲኖረን ማለት ነው የለም አንዱ የሚደግፈው አንዱ አይደግፈው ስለዚህ መሪነታቸው ሲያዙት ሸጥ ለበጥ ብሎ የሚታዘዛቸው የሚመሩት ድርጅት ነው እኛን በዛ ልክ ልንታዘዛቸው አንችልም እኩል ነው ሁሉም ሰው ያለው መሬት ላይ ግን እሳት ስለሚቀበሉ የተሻለ ሪስፔክት ይኖረናል ነገር ግን ጠንካራ ሊደር እያደረግናቸው ነው because
ለወደፊትም ቢሆን ይሄ መለማመድ አለበት አሁን በኦሮሞ በትግራዩም ፖለቲካ ብታዩ ይሄ ያልተለመደ አምባገነኖችን የመውለድ አባዜ አለ ስለዚህ እኛ ዋና አማራ አንድ ትልቅ ነገር ያመጣው እኛ ጥይት ሳንተኩስ በተቃውሞ ብቻ ሼፕ ማድረግ እንችላለን አመር የድርጅት የምናምን አመራር ነን የሚሉ ታጋዮችን ማለት ፊገሮች ይሄ አንድ ትልቅ ሰክሰስ ነው because ጥይት ይዤ መውረድ አያስፈልግም በሐሳብ መሳሪያ ያዙ ሰዎች በሐሳብ ጥጋቸውን ማስያዝ ከቻል ወደምትፈልገው ሼፕ ማድረግ ከቻል ስህተታቸውን እንዲያርሙ ማድረግ ከቻል ይሄ ትልቅ የፖለቲካ ልምምድ ነው ማህበረሰባችንም ይሄን የለመደ ነው አሁን የነገስታቱንም ታሪክ ካየ በአዝማሪም በምንም ነገስታቶችን የሚተች ማህበረሰብ ሶ በዛ ነገስታቶቹ እንግዲህ አዝማሪ ቤትም ምንም ብለው ልከው ሰላዮችን ራሳቸውን ምንድነው ሪፍሌክሽን አግኝቶ ያን ነገር ያስተካክላሉ ያላስተካከለም ንጉስም ይሁን አመራር ከፍተኛ ተቃውሞ መጥቶበት ሊወርድ ይችላል አሁን የአጼ ሲሲኒዮስን ኬዝ ብታይ ልጁ ነው የጣለው ፋሲል ነው እንግዲህ ተዋክቶ ያሸነፈው ግን ተነግሮታል እንደውም ፋሲል ይንገስ ሲሲኒዮስ ይፍለስ እየተባለ በየመጠጥ ቤቱ በየምኑ ይባል ነበር this is social critic ይሄን ክሪቲክ ካልተቀበልክ ያጠፋል ክሪቲኩ እኛ ምናቀው እንደ ማህበረሰብ ይሄ ነው አሁን ላይ ግን ይሄ ስፔሻሊ ሶቪየት ፖለቲካ ወደ ኢትዮጵያ ከመጣ በኋላ ከደርግ በኋላ ፒውርሊ በባህሪያቸው አምባገነን የሆኑ ሰዎች ታጋይም ነን ያሉ ስልጣን ላይ ያሉ ሰዎች ተፈጠሩ ያንን መልሰን ሼፕ ማድረግ አለበት because እኔ ልታገል የወጣሁት ለአማራ ህዝብ ነው ለፋኖ ልታገል አልወጣሁም ለፋኖ ድርጅት አመራሮች ልታገል አልወጣሁም እነሱ ለኔ ይታገሉኛል ብለን ስለወጣን ማለት ነው ስለዚህ ትችቱ ትልቅ ለውጥ አምጥቷል ይሰማሉ ያደምጣሉ መሳሪያ አይደለም የሚፈሩት ወይዘው ዛሬ ላይ እንኳን እነሱ ብልጽግና ጥይት አይፈካ ጥይት ከሚፈራው በላይ ከፍተኛ የፖለቲካ ትችት የህዝብ እንቅስቃሴ የህዝብን ቁጣ ይፈራል ይሄ ማለት ህዝብን ከተመሪነት ወይም ከተረጋጭነት ህዝብ ወደ መሪነት ያመጣ ነው which is ወደ አሜሪካ ዲሞክራሲ ብታይ by the people democracy is for the people by the people to the people ሶስቱም ላይ ህዝብ ይላል ስለዚህ የህዝብን ፓወር በጣም አፕሆልድ አድርገናል የአማራን ህዝብ ደግሞ ጉልበትኛ እየተሸከምነው እንደ ህዝብ ነው እየተናገርን ያለ ነው ማለት ነው ስለዚህ በጣም ውጤታማ ሆኗል እንኳን የኛን የአማራን ትግል የሌሎችንም አካባቢዎች አሉትን እንቅስቃሴዎች ሼፕ ለማድረግ ልምምዱንም እንደምታዩ አሁን ሁሉም ሰው ተቺ ነው ኦኬ በቅርቡ በዚህ ቲክቶክ ላይ ያላችሁ ቴዲ ሐዋሳ ብላችሁ ከመጣችሁ ነው በዩቲዩብ በቪዲዮ የምታዩት ከዋና አማራዎች አኪላን ነው እሱ ጋር ነው ቆይታ ያደረኩ ያለሁት ዩቲዩብ ላይ ያላችሁ ላይክ ሼር ሰብስክራይብ ማድረግን እንዳትረሱ ስትገቡ ላይክ ያደረጋችሁ ገቡ እዚህ ደግሞ ምንነጋገረው ንግግር የዩቲዩብ አካውንት የሌላችሁ እንኳን አላችሁ በያላስብም ግን በዚህ ነው በድምጽ መስማት ነው የሚመቸን ለምትሉ ታፕ ታፕ ማድረግን እንዳትረሱ በፌስቡክም ያላችሁ እንደዚሁ ያደመጣችሁ ነው መልካም ቆይታ እናደርጋለን በየተስፋ አድርጋለሁ የአማራ ትግል ጋር ብዙ ጊዜ እንደማነቆ ሆኖ የሚነሳው አመራሮችም ሲናገሩ የሰማሁት ነገር አለ ብዙ ጊዜ እንደ ትልቅ ችግር የሆነባቸው ብዙ ተንታኞች አሉ ብዙ አዛዦች አሉ እነዚህ አዛዦች ግን መሬት ላይ ያሉ አይደለም አየር ላይ ያሉ ናቸው በአንድ ወቅት እንደውም የዘመንንና የስፖክስ ፐርሰን ቃል አቀባዩን የማርሻል ጠዬ እንዲሁም ደግሞ የፖለቲካ ዘርፍ ኃላፊ አስረስ ማረዳምጤም ንግግር እንደዚሁ እየሰማው ነበር የጌታ አስራደም ተመሳሳዩ ነገር ከነሱ ጋር ሼር የሚያደርገው ንግግር ሲናገር እየሰማው ነበርና ምን ይላሉ እኛውን የቸገረን ሳይበር ላይ ቁጭ ብለው በዚህ ግባ በዚህ ውጣ የሚሉን መብዛታቸው ነው ሳይበር ላይ ያላችሁ ስራችሁን ማወቅ አለባችሁ እኛ ተዋጊዎች ነን እናንተ የአድቮኬሲ ስራ ስሩልን ገንዘብ ካስፈለገን ገንዘብ አዋጡልን እንጂ እንዴት መተኮስ እንዳለብኝ እንዴት መገልበጥ እንዳለብኝ እንዴት ቆረጣ መግባት እንዳለብኝ ልታዙና አይገባም የሚል በዋነኛነት ነው ችግር አድርገው ሲናገሩ ሰምቻለሁና የአማራን ትግል ሳይበር ላይ ያሉት የአማራ ፖለቲከኞች ናቸው የሚመሩት ወይስ መሬት ላይ ያሉት ናቸው የሚመሩት ይሄ የጎራ መደበላለቅርስ ከየት የመጣ ነገር ነው ኦኬ በጣም ቆንጆ ጥያቄ ነው ባይዘው የአማራ ትግል የሚመራው መሬት ላይ ባለው ወይም ሳይበር ላይ ባለው አይደለም የአማራ ትግል መመራት ያለበት የአማራ ህዝብ ማሳካት በሚፈልገው ጥያቄ አሁን የጦር መሪ የሆኑ ሰዎች የአማራን ትግል እየመሩ ይመስላችኋል አይደለም የአማራን የትግል ጥያቄ ለማሳካት ተሰልፈዋል they are just actors ኦኬ የአማራ ትግል መሪ ጥያቄው ነው
ከዛ በኋላ ያ ጥያቄ ወደ ሰውነት ይቀየራል። ለምሳሌ የአማራ ትግል ወልቃይት ብረሳሽ ቀኝ ተርሳኝ የሚል ትግል ነበር፣ ወልቃይትን ወደ አማራ ይመለስ። ይሄ ጥያቄ የአማራ ትግል መሪ ነው የነበር፣ ንጉሳችን እሱ ነበር። ያ ሐሳብ ወደ ሰውነት ተቀየረ። ዛሬ ኮሎኔል ደመቀ ዘውዱ የወልቃይት መሪ ነው። አየህ አሁን ኮሎኔል ደመቀ ዘውዱ የወልቃይት መሪ ነው። ጨረሰ። ወልቃይት የኮሎኔል ደመቀ ዘውዱ መሪ ነበረች ሐሳቡ። ወልቃይት ብረሳሽ ቀኝ ተርሳኝ የምትለው ያችን ሐሳብ ወደ ሰውነት ወደ ወንበርነት ቀይሯታል። ፋኖችም ይሄን መረዳት ይኖርባቸው። ፋኖች የአማራን ህዝብ ጥያቄ ወደ ወንበርነት እንዲቀይሩ፣ ወደ ስልጣንነት እንዲቀይሩ፣ ወደ ሰውነት እንዲቀይሩ እንጂ መሪ አልሆኑ። አሁን የነሱም ሚስ አንደርስታንዲንግ አለ፣ የብዙም ሚስ አንደርስታንዲንግ አለ ብዬ ማስበው መሪ ገና አልሆኑ። መሪ እንደሆኑ ግን ያስባሉ። ማንም የመረጣቸው የለም። ኦኬ እነሱ የሚመሩት ድርጅት ብቻ ነው ኃላፊነታቸው። ከዛ ውጪ ለምሳሌ ግን አደረጃጀት ፈጥረው ስፖክስ ፐርሰን መርጠው የፖለቲካ ዘርፍ አራት መርጠው ምክትል መርጠው ጋዜጣዊ መግለጫ እየሰጡ የሚደራደሩትም እንደራደራለን ድርድር አስፈላጊ አይደለም እያሉ እየተከራከሩ ነው አይደል? ትክክል። ድርጅታቸውን ነው የሚወክሉ። ለምሳሌ ዘመነ ካሴ መሪነቱ ለጎጃም እዝ ነው። ሸዋ ቢሄድ ሂዝ ነው ባዲ ራንደም ሰው በእንግድነት ሊቀበሉት ይችላል። ሪሊ ማንንም ግን እንትና ተኩስ ወደዚህ እንትና ተኛ ማለት አይችልም። የዛ የሸዋ ላይ ያለው አደረጃጀቶች መሪዎች አሏቸው። ያደረጃጀት መሪ ናቸው፣ የህዝብ መሪ አይደሉም። you get me? so አንድ ሰው መሪ የሚሆነው በህዝብ ሲመረጥ። ስለዚህ የአማራ ህዝብ መሪ ግን ሁላችንንም የሰበሰበ ሁላችንም የምንታዘዝለት አንድ ነገር አለ አይደል? ጥያቄ። ለምሳሌ የአማራ ጄኖሳይድ መቀልበስ አለበት፣ ይሄ መሪያችን። ይሄን ስታሳካ ሽልማቱ ወንበር ነው፣ ሽልማቱ ስልጣን ነው። ለኮሎኔል ደመቀ ዘውዱ ወልቃይት ብረሳሽ ቀኝ ተርሳኝ መሪው ነበር ሐሳብ። ያን ሐሳብ ሲያሳካ ወንበሩንም ይዞታል፣ ታይትሉንም አግኝቶታል። አሁን እነሱ ሳያሳኩ እንዴት ነው ሎተሪ ሳይደርስ ወይም ደሞዝ ሳይመጣ በደሞዝ ልትበላ አትችልም። ኦኬ ልትበደር ትችላለህ። ሰው አምኖ ድርድርም ምናምን የሚጠሩት እኮ ሰዎች ነገ መሪ ይሆናሉ በሚል ደሞዝን ተማምነው። ለምሳሌ በወር መጨረሻ ለሚደርስ ደሞዝ ሰው ክሬዲት ሊሰጥ ይችላል። አሁን ስለ ድርድር ምሰማው በየቦታው በሚዲያ የሚያወሩት ሰዎች ነገ ያላቸውን ቫልዩ አይተው እነዚህ ሰዎች ቢደመሰሱ የሚያዋራቸው ሰው አለ ወይም ሰራዊታቸው ቢበተን። ለምሳሌ አሁን ዘመነ ካሴ እንደ ኤግዛምፕል እንውሰድና ሰራዊት አለ። ሰራዊቱ ስላለ ነገ መሪ ሊሆን ይችላል በሚል እሳቤ መንግስት ሊደራደረው ላይ ያስብ ይችላል፣ ሚዲያዎች ኮሙኒኬት ሊያደርጉት ይችላሉ። ያ ሰራዊት ቢበተን እንደው አያደርገውና እነዛ ሰዎች ይኖራሉ አይኖሩ? አየህ፣ ስለዚህ አቺቭ አላደረገው ብድር ላይ ነው ገና ያለው። ይሄንን ፋኖ ማህበረሰቡ መረዳት አለበት። ለዚህ ነው አየህ ስልጣን ላይ እንዳሉ የሚሰማቸው ብዙ ታጋዮች አሉ አይደሉም፣ ገና ትግል ላይ ነው ያሉት። ስልጣን ላይ ነኝ ብለህ ስታስብ የምታደርገውና ትግል ላይ ነኝ ብለህ ስታስብ የምታደርገው ሁለቱ የተለያየ ነው። ይሄ ነው አሁን ችግርም የፈጠረው። አየህ እንዳትናገረኝ ይላል። እንኳን አሁን ታጋይ ሆነ ብዙ ነገር ልታጠፋ በምትችልበት ሰዓት ቢኮዝ ታጋይ ስትሆን ሩልስ የለህም፣ ሬጉሌሽን የለህም፣ ኮንትሮል የሚያደርግ የለም። መሪ ሆነህም መተቸት አለብህ። ያንን መለማመድ አለ። ምንድነው የሚያስፈራው? ጥሩ ከሰሩኩ ማንም ሰው አይተችም። የማራስ እንደውም አንድ ማይታማበት ነገር ቢኖር መሪውን በጣም እንደንቁላል ነው የሚንከባከቡ። እንደውም አንዳንዴ አሁን አማራ ቤት ውስጥ መተቸት ኔትወርክ ነው መሰለኝ ይመለሳል። ኦኬ አማራ ትግል ውስጥ ወይም በአማራ ፖለቲካ ውስጥ መተቸት ማለት አንዳንዱ እስከ መጠፋፋት ነው የሚወስደው። ለምሳሌ አሁን እስክንድር ነጋን ሲተቹ ስታይ አንዳንድ ሰዎች ይሉንታም የላቸውም። በቃ እስክንድርን በተገኘበት ይገደል እስከማለት ድረስ ነው። ዘመነን የሚተቹትን አንዳንዶችን ደግሞ ስታይ ዘመነን ኦኬ ታጋይ ነው፣ እንደ ታጋይ ሊያጠፋ ይችላል፣ በዚህ በኩል ሊስተካከል ይችላል በሚል ወይም ፖለቲካዊ ቋንቋ ተጠቅመው አይደለም ሲተቹ የምታያቸው። ዘመነ መጥፋት አለበት እስከ መጠፋፋት ድረስ ነው የሚሄደውና ይሄ ትችት ነው ሊባል ይችላል። መንግስት ከሚያደርግ አይችልም። ይኸውልህ ትችት ማለት አላማው ትችት እስከ ጫፍ ድረስ ሊደርስ ይችላል። አንተን ዲኮሚሽን እስከ ማድረግ ድረስ፣ አንተን ከሜዳው እስከ ማስወጣት ድረስ ትችት ይቻላል። ዲኮሚሽን ማለት ወንጀለኛ ነህ ብሎ አንተን እስከ መክሰስ ድረስ ሊደርስ ይችላል። ይገደል ግን ማለት እየተቸህ እኮ አይደለም፣ ሐሳብህን አይደለም፣ አንተን ነው እያባረረ ያለው። ስለዚህ ይሄ ወንጀል እንቅስቃሴ
እንደውም ብዙ እኛ አንድ ከፋፋይ ናቸው ምናምን ይለናል ሰው በምን ሰው ይገደል ሲባል አትገልም ብለን እንቆማለን አንዳንዴ ይወገድ ይላል ይረሸን ይላል ስለዚህ ያ ወንጀል ነው እነዚህ ሰዎች ያገናኘን ትግሉ ነው ያገናኘን ሐሳብ ነው ትችትህም በተግባራቸው ነው ኦኬ በብዙ መልኩ ልትችት ይችላል ይገደል ግን ማለት ወይ ይወገድ የሚለው ቃል ግን ወንጀል እንስራ ነው በማስም በአማራስ ለአማራስም ለአማራን ህዝብ ለመጥቀም ይልህና እሱ የጠላውን ሰው ሊገል ይፈልጋል እንድ ግድያው ደግሞ ያው ከዚህ አይደለም ታውቃለህ መሬት ላይ ነው ጥይት እዚህ ነው ከሶሻል ከዚህ ከውጭ ሀገር የተተኩሶ መሄድ ሚሳኤል ያለው አክቲቪስት የለም ገዳዩ መሬት ያለው ስለዚህ መሬት ያለው ኮምፕሌን እኮ ማድረግ የለበትም ለምን ይገላል እኔ ስለነገርኩ አንተ መገል ከሆነ ሊተራሊ እነዛ ሰዎች ተሸካሚ እንጂ ጭንቅላትም የነጻነት ታጋይ አይደሉም ማለት የነጻነት ታጋይ እኮ ከኖርማል ወታደር የሚለየው በጣም ዕውቀት ያለው ማለት ነው ታጋዩ ዕውቀት ያለው ጭቆና ቨርቹ ያለው ሰው ነው ቨርቹ ያለው ሰው ከዚህ ተነግሮት ከተኮሰ ትግል ውስጥ መቀመጥ የለበትም አንፈልገው ምክንያቱም የነጻነት ታጋይ ባህሪያትን ያሟል የነጻነት ታጋይ ባህሪያት ማለት የራስህን ስሜት ምትቆጣጣር ለማህበረሰብ ቀድመ ምትሞት ነው በቃ ይሄ ነጻነት ታጋይ ባህሪ ነገር ግን ከዚህ ግደል ተብሎ ወይ ገንዘብ ተልኮለት ካደረገው ታጋይ ሊባል አይችልም ስሙንም ራሱ ዲዘርቭ አያደርግም ማለት ነው ስለዚህ ግድያ በጣም እኛ እንደውም ረጅም ጊዜ ብዙ ዋጋ የከፈልንበት ብዙ ስማችን የጠፋበት እንገላለን ይላሉ አትገሉም እንላለን ይሄንን የፖለቲካ ልምምድ ካላረገ መልሰን ህወሓትን መልሰን አማራው ህወሓት ወይ አማራው አብይ አህመድ አሊን ማምጣት ነው የሚለው ያን ደግሞ አንፈቅድም እኔ በታሪኬ ስፔሻሊ እኔ እንደግለሰብ እንደደረጃጀተው በታሪኬ አምባገነንን ለህዝቤ ስፔሻሊ አማራ አምባገነንን አላመጣም ሌላውስ እንደ ጠላት ታገለዋል ታገየልን አሁን ፋኖ አምባገነን ነገ ቢሆን የፋኖ መሪኮ ህዝቡን እንኳን አንገቱን ነው የሚያስደፍው ታገየን የመጣውት ይላል ምን ታረጋለህ አሁን የትግራይ ህዝብ አንገቱን የደፋው ህወሓት ታገየን የመጣውት ነው የሚለው ሞቼን የመጣውት ጓደኛዬን ቀብሬን የመጣውት ለምፈላሰስ ምን ታመጣለህ ይሏል ሞራሊ ቻሌንጅ የሚያደርግ ነገር ይሄን ነው ለዚህ ነው አሁን ከመጀመሪያ አካባቢ ብዙ ሰው እንትን ነበር አሁን ግን ኦልሞስት ሁሉም ሰው እኛን እየሆነ ነው አሁን አንተ ይተቻል ምናምን ብላለ አሁን ብዙ ሰው ካየው የኛ እኮ ተከታይ ብዙ ሐሳቦች ከኛ ክራፍት የተደረገ ብዙ ወጣት ይደግፈናል ስፔሻሊ በአዲስ አበባ በከተሞች ላይ በጣም ብዙ ደጋፊ አለ ያ የተፈጠረበት ምክንያት ምንድነው ሐቁን ስለምናገር ከእውነት ያልተፋታን ስለሆነና ይሄ እንደው መበረታታት አለበት ግድያ የሚለው ሐሳብ ግን ያሰተ ኦኬ ወደ ድርድሮች እንመጣለን እዚህ ጋር ያሰናዳዋቸው የድምጽ እና የቪዲዮ እንትኖች ማስረጃዎች አሉ እሱንም ያስደመጥኩ አንዳንድ ቦታዎች አንዳንድ ትንታኔዎችን ታደርጋለህ ከዛ በፊት ግን አንድ ጥያቄ ብርቱ ጥያቄ ላንሳ ለምሳሌ 1974 የተመሰረተውን ኦነግ ሄደ እነ ጃልመሮን ወይም ድሪባ ኩምሳን ብትጠይቃቸው የኦሮሞ ህዝብ ሶስት መሰረታዊ ጥያቄዎች አሉት ብሎ ይነግሩሃል የመጀመሪያው ኦሮሚያ ክልል ውስጥ ያለው ሀብት በኦሮሞ ልጆች መተዳደር አለበት ይሏል ኦሮሚያ ክልል ለኦሮሞ ህዝብ በመረጠው በራሱ መሪ መመራት አለበት ይሏል ሶስተኛው አንደራደርም ብለው የሚያስቀምጡት ነጥብ የፊንፊኔ ወይም የአዲስ አበባ ጉዳይ ነው ይሏል አሁን ይሄን ሶስት ጥያቄ ያቀርብልሃል የኛ የመታገያ አጀንዳችን ይሄ ነው ይላል የአማራ ፋኖች የማይደራደሩባቸውና ሊያሳኳቸው የታገሉላቸው ያሉ ዋና የመታገያ አጀንዳዎች ምንድናቸው ቢባሉ እንደ ዋና አማራ ለዘረዝራቸው መችላቸው አሉ by the way I think አፋድ በቅርቡ አፋድ የሚባለው በእስክንድር የሚመራው ድርጅት የራሱን ማኒፌስቶ ማውጥቷል እኛ ለደረጃጀት ማኒፌስቶ አለን ብዙ ተመጋጋቢ ነው የአማራ ግን ትግል ጥያቄዎች in general ሁላችንም አንድ የሚያስማማ ሌላውን ያው አንድ ናት መታስማማን አብዛኞቻችን ሌላው ፖለቲካል ቴክስቸር ስላለው ልዩነቶች ሊኖሩ ይችላል አንደኛው ምንድነው የአማራ ህዝብ እንደ ህዝብ መከበርና ጄኖሳይድ ሳይፈጸምበት በሰላም መኖር ታርጌት አለመሆን ስለዚህ ይሄ ያው ይዘረዘራል ለምሳሌ ትርክት ማስተካከል ምናምን ይያል የትርክት ችግር የመንቀሳቀስ መብት የመኖር መብት ያለ መገደል ምትለው ደግሞ ስትል ለምሳሌ ራስን በራስ የማስተዳደር መብት ወደ ብዙ ፖለቲካዊ ሐሳቦች ተተነትነዋል ግን ኦሊኖል በሰላም መኖር ነው የአማራ ህዝብ ጥያቄ
ያ ጥያቄ ወደ የስልጣን ጥያቄ ውስጥ አለው። ራስን በራስ የማስተዳደር የልዩ ዞን ጥያቄ አለው። ብዙ አይነት ጥያቄዎች ውስጥ አለው። ግን በሰላም መኖር ስትል እንዴት ነው ምንድነው ልታሳካ የምትችለው? ሁሉም ሰው ወይ የታገደ ነው እየተገደለ ነው። ስፔሲፊካሊ ልታስቀምጠው የምትችለው እንዴት ነው? አሁን በሰላም መኖር ማለት ሰላም የለውም ማለት ነው። የትግሉ ስም ደግሞ የአማራ ትግል ነው። ስለዚህ ሰላም እየኖረ ያልሆነ የአማራ ህዝብ ነው ማለት ነው። ስለዚህ የአማራ ህዝብ በማንነቱ ተጠቅቷል ማለት ነው። ስለዚህ የማንነት ጫና አለብኝ ሲል ሌሎች ሊታገሉ ይችላሉ። በማንነቴ ተጭኛለሁ ሳይሆን ማህበረሰቤ ራሱን በራሱ ያስተዳደር ምናምን የሚል ጥያቄዎች ናቸው። ይሄ ማሳካት የሚፈልጓቸው ስፔሲፊክ ጥያቄዎች ናቸው። የአማራ ህዝብ ግን ወደ ስፔሲፊክ ጥያቄ ከመውረዱ በፊት መጀመሪያ እንደ ማህበረሰብ ታርጌት ነው። በቃ እኔን ሲያይ የሚገል ኃይሎች ተፈጥረዋል። በቃ እኔ የሚጠብቀኝ ኃይል በሌለበት በሙሉ እኔን በመግደል እኔን በማሰር እኔን በመዝረፍ ወይ የኔን እህቶች በመድፈር የሚደሰት ያንን በማሳካት የፖለቲካ ግብ ያለው ኃይል ተፈጥሯል ነው የሚለው። ያ ማለት ለምሳሌ የኦሮሞ የፖለቲካ ይሄ ተገንጣዩ አስተሳሰብ ያለው የትግራይ ህወሓት እነዚህን ሁለት በማሳካት ቢኮዝ በፍላጎት ደረጃ የትግራይ ካርታውን ስሏል። ካርታው የአማራን መሬቶች ይጨምራል። ሶ ካርታው የሚነካባቸው ቦታዎች በሙሉ ሆት ዞን እንላቸዋለን። እንደዋና አማራ ሆት ዞን ማለት የትግራይ ኃይል በራያና በወልቃይት ላይ ጄኖሳይድ ፈጽሞብናል። ዛሬ አይደለም ላለፉት 30 ዓመታት። ስለዚህ ካርታው የነካው ቦታ በሙሉ ላይ ጥቃት ደርሶብናል። ትንሽ የአማራን ነገር እንደሌላው ህዝብ ሰው ያያል። ለምሳሌ የኦሮሞ ህዝብ ወይ የትግራይ ህዝብ እንደ ማህበረሰብ ታርጌት አልተደረገም ወይም በእነሱ ህዝብ ላይ ትርክት አልተሰራም። በእነሱ መሬት ላይም ካርታ አልተሳለም። አሁን የኦሮሞና የትግራይ ተገንጣይ ፖለቲካ ኃይሎች ካርታ ስለዋል። ካርታዎቹ የአማራ መሬቶች ይነካሉ። የሚነኳቸው ቦታዎች ላይ በሙሉ ሞታል። የትግራይ ካርታ ወልቃይትና ራያ ይነካል። ወልቃይትና ራያ የጭፍጨፋ ኤሪያ ነው። የኦሮሚያ ተስፋፊ ካርታ አዲስ አበባን ይነካል። አዲስ አበባ ዙሪያን ይነካል። እስከ ከሚሴ ድረስ ይነካል። እነዚህ ቦታዎች የጭፍጨፋ ቦታዎች ናቸው። እስከ መተከል ይነካል። እነዚህ ቦታዎች የጭፍጨፋ ቦታዎች ናቸው። በክልላችሁ ኦሮሚያ ክልል ላይ ብዙ አማራ አለ። ስለዚህ ሞኖሊቲክ የሆነ ኔሽን ስቴት ለመፍጠር ለሚያስብ ሀገር ለመፍጠር የሚያስብ ከፍተኛ ቁጥር ያለው ሌላ ማህበረሰብ ተገዳዳሪ ነው ሀገር ስትፈጠር because ሲንጉላር ኔሽን ስቴት መፍጠር ስለማትችል ትንንሽ ሌላ ሰው ሊኖር ይችላል። ስለዚህ ክልል ውስጥ ያለው አማራ መበተን አለበት ማለት ነው። ስለዚህ የነዚህ የፖለቲካ አይዲያ ውጤቶች ናቸው አማራ እንግዲህ እነዚህ ሁለት ሐሳቦች መመታት አለበት። የትግራይ ፖለቲካ ካርታውንም መሰብሰብ አለበት። ካርታውን እስካልሰበሰበ ኢንተረስት እስካለው ድረስ የተዳከመ አማራ በአማራ ክልልና በክልሉ ውጭ መኖር አለበት because መሬት ሲወስድብህ እንዳትዋጋው መዳከም አለበት። ስለዚህ ከሌላ ማህበረሰብ ያጣልሃል፣ ምን ይልሃል፣ በየቦታው ያስገድልሃል። የኦሮሚያ ደግሞ መሬቶቹ ላይ ያለው ቦታ ላይ ያባርሃል፣ ያፈናቅልሃል። በክልል ውስጥ ደግሞ ነገ አገር ሲሆን እንዳትረብሸው ብዙ ቁጥር ካለ እዛም ልትረብሸው ነው በሚፈጥረው ሀገር ኦሮሚያ በሚባለው ሀገር ላይ 10-15 ሚሊዮን ኮንክ ነገ ትረብሸዋል። እዛም ሆነ ታስቸግረዋል። ስለዚህ መበተን አለበት። ያሳድድሃል፣ ያፈናቅልሃል፣ ያደህያል። ስለዚህ እነዚህ ሁለት ሐሳቦች እስካልተመቱ ድረስ አማራ በሰላም አይኖርም። አየህ እነዚህን አይዲያዎች ለዚህ ነው ዋና አማራ ሲደራጅ መጀመሪያው የ60ውን ትውልድ ፖለቲካ አንቲቴሲስ ይዘን ይመጣል። በ60ው ትውልድ ፖለቲካ ኢህአፓ አለ፣ ህወሓት አለ፣ ኦነግ አለ። ኢህአፓ የዛሬው ኢትዮጵያኒስት ነው። ምንድነው የሚባለው? ኢትዮጵያ የምትባል ኔሽን አለች፣ ኢትዮጵያ የምትባል ማንነት አለ፣ ሌላው ቋንቋ ምናምን። ይሄ ማንነት አማሮች ይሄ ማንነት ፈጥረውታል፣ ግን ጨቁኖ ስለፈጠሩት በዚህ ፕሮሰስ ውስጥ ይሄን በማረጋቸው መቀጣት አለባቸው። ግን ኢትዮጵያ እንደ ኢትዮጵያ ሆና ይሄ ኔሽንን እንቀበሏለን ይላሉ። ግን አማራ ትንሽ መገረፍ አለበት ብሎ ያምናል። ስለዚህ አማራ መሪዎች ወደፊት መምጣት የለባቸው፣ ሌሎች እድል ይሰጣቸው ይላል። ይገሚ ሁለተኛው ደግሞ በዚህ ውስጥ ምንድነው ዋለልኝ የተናገረውን አክሴፕት ያደርጋል ማለት ነው። which is ኢትዮጵያ በአማራ ስም ተሰርታለች። አማራ ኢትዮጵያን ራሱ እንድትመስል አድርጎ ለመቅረጽ ጥረት አድርጓል፣ ኔሽን ቢልዲንግ ፈጽሟል ብሎ ያምናል። ኢትዮጵያኒስቶችም ወይ የሚያፓው ኔሽን ቢልዲንግ ኢትዮጵያ ውስጥ አለ፣ ግን አማሮች ይሄን ስለፈጠሩት መቀጣት አለባቸው። ይሄን በመፍጠር ፕሮሰስ ውስጥ ብዙ ሰው ስለጎዱ ሌሎች ማህበረሰቦች ትራማ ስላለባቸው አማሮች ወደ መሪነት መምጣት የለባቸውም ብሎ ያስቀምጣል። ይሄ ኢትዮጵያኒስት ነው።
የህወሓትና የኦነጉ ደግሞ ኃይል ምንድነው የሚለው ተገንጣዩ ኃይል የአማራን የሚመስለው ኔሽን ቢልዲንግ ፕሮሰሱ እኔን እያጠቃኝ ነበር ስለዚህ ከዚህ ራሴን ምን ማድረግ አለብኝ ሊብሬት ማድረግ አለብኝ ብሎ ሊብሬሽን ፍሮንት መስርቷል ለዚህ አማራ ዋጋ መክፈል አለበት ምክንያቱም የሆነ ያክል ድረስ አሲሚሌት አድርጎኛል ያ ደግሞ በጉልበት ነው ያደረገኝ ብሎ ያምናል you get me አሁን የኦሮሞ ትንሽ እና የትግሬው ያድግና እንደውም ለወደፊትም የተዳከመን ጊዜ መልሶ አሲሚሌት እንዳያደርገን አገሩን እንወጣለን ብሎ ያስባል ካርታ ይዞ ሶስቱም ሐሳቦች የኢትዮጵያኒስቱም የኦሮሞ የትግራዩ ፖለቲካ ካየኸው የኔሽን ቢልዲንግ አለ ብሎ ያምናል እኛ ደግሞ እንደውም ዋና አማራ ቢልድ ያደረግነው ኔሽን የለም ከተማ ስለገነባን ከተማውኛን መስሉ እኔ ሱቅ ካለ ሱቄኔን መምሰሉ ማይቀር ቋንቋይ በጣም ውብ ስለሆነ ሌሎች ስለሚግባቡበት በካልቸራል አሶሲዬሽን ወይም በሊንግዊስቲክ አሶሲዬሽን የኔን ቋንቋ ሰዎች ለምደዋል እንጀራይ ስለሚጣፍጥ ወጤ ስለሚጣፍጥ ሌሎች ይተቀሙታል እንጂ እኔ በጉልበት አልጫንኩም ብለን እናምናለን ስለዚህኛ ከነዚህ ከሶስቱ ማስተሳሰቦች በተቃራኒ ቆመን ኢትዮጵያ ውስጥ ኔሽን ቢልዲንግ አለ ወይም ሀገረ ብሔር ግንባታ አለ ከተባለ ወይ ብሔር ግንባታ አንድን ሀገር ወደ ሲንጉላር ብሔርነት የመቀየር ግንባታ አለ ከተባለ ጭቆና አለ ማለት ነው ያ ደግሞ አልጨቆንም እንደሱ አይነትን ፕሮሰስ የለንም ብለን በደንብ ማስረጃ እንሞግታለን አየ ስለዚህ ይሄ ነው እንደዋና አማራ ብዙ አማራ ተረድቶታል ገና ነው እንኳን ብዙ አማራ ኢትዮጵያ ውስጥ ከረንትሊ ያሉ ፖለቲከኞች ኢትዮጵያ ኔሽን እና ስቴት ልዩነቱ ምንድነው ለወጣይካቸው ይረዳ ብዙ ሰው የለም ለዚህ ነው መሬቴ ብሎ የሚታገለው ማለት ነው ሶ የአማራ ህዝብ ዋናው ጥያቄ ይሄ ዋናው ጥያቄ ምንድነው ኦሬዲ እኔ ቤት አለ በቤቴ ላይ ባንክ የተበደረ ሰው አለ ይሄት ቤቴን አሲዞ ባንክ የተበደረ ሰው አለ ካርታ ሁሉ የሳለ ሰው አለ ፕሮጀክት ናሽናል ፕሮጀክት ይጀምራል ይሄ መሰበር አለበት ማለት በሰላም መኖር አለብኝ ነው ለምሳሌ ወልቃይት ያለ ወይ ራያ ያለ ወይ አዲስ አበባ ያለ አማራ ያ መሬቶች የሌሎች ሰዎች የሌሎች ኃይሎች እቅዶች ናቸው ስለዚህ እዛ ቦታ በሰላም መቼም አይኖር ያንን ለመቀልበስ ነው ይሄ ወደ ስልጣን ድረስ ይሄዳል የስተዳደር ወሰን ድረስ ይሄዳል የአወቃቀር የኢትዮጵያን አወቃቀር ስርዓት ድረስ ይሄዳል ወደ ብዙ ይመነዘራል ግን አላማው ይሄ ነው አላማው በሰላም የመኖር ገዳዮቻችንን አቅማችንና ሳይተን ሐሳባቸውን ማስቀየር ኦኬ እዚህ ጋር አንድ ብርቱ ጥያቄ ላንሳ ይሄ በጣም ብርቱ ጥያቄ ነው ብዬ አስባለሁ ለራሴም ጥያቄ የሚሆንብኝ ነገር ስለሆነ ነው ኦኬ ለምሳሌ ኢትዮጵያ ውስጥ ቋንቋን መሰረት ያደረገ የክልል አወቃቀር ነው ያለው ፖለቲካውም እንደምታውቀው በቋንቋን መሰረት ያደረገ ነው ለምሳሌ አንድ በእናቱም በአባቱም ከትግራይ ብሔር የወጣ ወጣት ኦሮምኛ ቋንቋ አቀላጥፎ ከተናገረ ኦሮሚያ ፖለቲካ ውስጥ ስተት ብሎ መግባት ይችላል ማንንም አይከለክለውም በእናቱም በአባቱም ከኦሮሞ አብራክ የወጣ አንድ ሰው አማርኛ አቀላጥፎ ከተናገረ አማራ ፖለቲካ ውስጥ መግባት ይችላል ከአማራ እናትና አባት የተወለደ ልጅ ትግረኛ አቀላጥፎ ከተናገረ የትግራይ ፖለቲካ ውስጥ ለመግባት ምንም አይከለክለውም ይሄ የደም ጥራቱን ምናምን ያንዳንዱ የቤት ቁጥር ፈልገ ምናምን አይደለም የፖለቲካ አባልና መሪ ስትመርጥ አንዳንዶች ፊት ለፊት ላይ የተቀመጡ ትልልቅ ፖለቲከኞች እንደምታውቃቸው ከተለያዩ ብሔሮች የተወለዱ ናቸው እውነታው ይሄ ከሆነ ዋናው ኪ ፖይንቱ ቋንቋ ከሆነ አማራ ሚስ ካልኩሌት አላደረገም የአማራ ፖለቲከኞች ለምንድን ነው እንደዚህ ያልኩት ለምሳሌ አማርኛ ቋንቋ አሁን አንተም ስትናገር እንደነበረው ከተማ ገንብታችኋል ቋንቋችሁ ከወለጋ እስከ ቦንጋ ከባሌ እስከ ቦሌ ድረስ ይነገራል በመላ ኢትዮጵያ ይነገራል ኢትዮጵያ ውስጥ ያለው ቋንቋን መሰረት ያደረገ ፖለቲካ ከሆነ እናንተ ፖለቲካችሁን ቋንቋችሁ በሚነገርበት ልክ ለምን እንዲዘረጋ አላደረጋችሁም ለምንድን ነው ክንፋችሁን ሰብስባችሁ ክልል 3 ውስጥ ብቻ የመሸጋችሁት ማሸነፍ የምትችሉበትን የመጫወቻ ሜዳ አስጥሏችሁ ማሸነፍ ወደ ማትችሉበት የመጫወቻ ሜዳ ይከተቷችሁ አይመስሏችሁ ባይ ዲዛይን ማለት ነው አንደኛው ሚስኮንሰፕሽን ምንድነው የአማራ ትግል ክልል ውስጥ ክልል 3 ላይ ብቻ ያለ አይደለም አማራ ክልል ትግል አዲስ አበባ አለ ከአዲስ አበባ ውጭ ያለ በዲያስፖራ አለ ኦኬ ከዛ በኋላ እንግዲህ አሁን የጠላቶቻችሁ ሁሌም ትግልህ ከጠላቶች አንፃር ነው የሚታየው አንተ ብዙ ኢንተረስት ሊኖር ይችላል ሶ
ጥላቶቻችን አማርኛ ቋንቋ ስለተናገርክና በዘርህ አማራ ስለሆንክ የሚለው ሁለቱን ለይተው ያውቁ ገዳዮቻችን ማለት ለምሳሌ የኦሮሞ ታጋይነን የሚሉ የትግራይ ታጋይነን ህዋቶቹ አማርኛ እያወሩ ነው ግደሏቸው ብለው የሚገሉ በአማርኛ ጽድት መለስ ዜናዊ ብታይ በጣም ኤሎኩዌንት ነው አማርኛ ከኔ ሊበልጠኝ ይችላል ግን በአማራ ጭፍጨፋ ላይ አርኪቴክት ሆኖ ኦፕሬት ሲያደርግ በጥሩ አማርኛ ነው ወይብልጽግና ማስተዳደር አብዛኛው ብታያቸው ጥሩ አማርኛ ተናጋሪ ናቸው ሶ አማርኛ መናገር አማራ ያረጋ አማራ ዘርህ ነው እኛ ደማዊ ማለት ነው ዘራዊ ማለት ነው እኔ ከአማራ እናትና አባት ካልተወለድኩ ወይ ከአማራ አባት ወይ ከአማራ አያት ካልተወለድክ አማራ አትሆንም we don't have እኛ የሞጋሳ ምናምን ስርዓት የለም ትልቁ አፕሮች ምንድን አታች ምናረገው አበልጅ የሚባል ነው አበልጅ ደግሞ ማንነት አቀይር ኦኬ ሶ ወይ ክርስቲያና ልጅ ምናምን እንለው ነው አሶሲዬሽኖቻችን ያሉት አንደኛው ይሄ ነው ሁለተኛው አማራ ከሌላው ብሔር የሚለየውበት ደግሞ ኢሹዎች አሉ ለምሳሌ የአማራ ጉዳይ ማንንም ብታስገባ ማንንም ተገዳይ አይደለም አንድ ለምሳሌ አንድ የትግራይ ልጅ ወይ አንድ የኦሮሞ ልጅ አምጥተህ አማርኛ ስለተናገረ ብታስገባው ታርጌት አይደለም የአማራ ትግል የፖለቲካ ትግል ቢሆን ትክክል ነው ባይዘው የፖለቲካ ጥያቄ ትግል ቢሆን በቁጥር ትጫወተዋል የአማራ ትግል የህልውና ከሆነ ግን የህልውና አደጋ ውስጥ ያልሆነ ሰው ለምን ይታውን በእኛ ትግል ውስጥ አገዎች በጣም ትግል ውስጥ አሉ በአመራርነት አሉ በተዋጊነት አሉ ብዙዎቹ ስፔሻሊ የፖለቲካ ክንፉን በጣም ተቆጣጥረውታል የአማራ ስፔሻሊ ህምራና አዊ አማራንም ብለው ነው ገግመው የሚመጡት ግን ዲፕ ዳውን they know ታርጌት እንዳሉ እንዲያውም ለኦሮሞና ለትግራይ ስፔሻል ተገንጣይ ኃይሎች እንደ ምንድነው እንደ አድኦን ወይ በአማራ ክልል ውስጥ ሊበጠብጡባቸው የሚችሏቸው አክተሮች እንደሆኑ እንደ ድብቅ ወዳጅ ናቸው ይሄን ጠንቅቀው ያውቃሉ አንድን ያገው ለምሳሌ አንድን አዊ ልጅ አምጥተ ያገው ልጅ መሪ ብታረገው አማርኛ ይችላል አማራ ነኝ ብሎ አምኖ ቢመጣ ዲፕ ዳውን የሱን ዘር ታርጌት ያደረገ የህልውና አደጋ እንደሌለ ያውቃል ስለዚህ ይቀልድብሃል ማለት ነው እኛ ደግሞ ይሄንን በምንድነው በአካል ወይ በህይወታችን ተምረን አይተናል አብዛኛው የባአዴን አደረጃጀት እና አቦይ ስብሃት ናቸው ዲዛይን ያደረጉት በረከት ስምኦን ነው መልመላውን ይሰራው ሲሰሩ ያው የ60ው ትውልድም ስለነበሩ ጠንቅቀው ያውቃሉ ቤተሰባቸውን ቼክ አድርገው ከአማራ ውስጥ በብሔራቸው በአማራነታቸው ላይ ኮሽታ ያለባቸው ሰዎች አድርገው አላማው ምንድነው ለምሳሌ ኦህዴድ ሲፈጠር አማራ እንዲገዳደር ብቻ ነው የተፈጠረው እና ለህዋት በመጠኑ እንዲታዘዝ ህዋት ራሱን ችሎ የራሱ ኢንተረስት አለው ኦህዴድ የተፈጠረው ከኦነግ መባረር በኋላ የባአዴን ግን መደራጀት ዋናው አላማው አማራ 4 ኪሎን እንዳያማትር እንዲያረክ አማራን እንዲቀጠቅጥ ታስቦ ነው የተዘጋጀው ሲጀምር because ሰፊ ህዝብ ነው አሁን ስጋቴ ነው ብሎ ህዋት ያስቀመጠው አማራን ህዝብ መሬት ወስዳለው ወልቃይትና ራያ አገር ሆኜ እስከወጣ ከኢትዮጵያ በዘብዛለው እስከዚህ ድረስ ወስዶ የአማራ መሬት ነው ሶ ይሄን የአማራ ህዝብ ማንበርከክ አለበት because ከሄድ ድረስ አማራ ህዝብ መዳከም አለበት ተኩሶ እንዳይከላከል ማለት ነው ስለዚህ ይሄን እንዲዳከም ሊያዳክም የሚችል አማራ ማምጣት አለበት ያ ማለት ለምሳሌ ባአዴን በጀት ይመልስ ነበር ታውቃለህ ብር ይመልሳል አሁን ደሃገሩ እንዴት ራሳቸው አይዘንጡበትም እንዴ በጀቱ በየአመቱ 2-3 ቢሊዮን ብር ይመልሳሉ የተመለሰው ብር ወደ ትግራይ ሄድ ነበር ለተጎጂ ክልሎች በጦርነት ለተጎዱ ክልሎች የሚመልስበት ምክንያት ዝም ብለህ ስታስበው ሰው እንዴ ብር ሊጣላ አይችልም አይደል ማንንም ሰው ሚሊየንስ ቢኖር እንደው ሄደ ምንድነው ዲዛይነር ዕቃ እንኳን አትገዛበት ማታባክነው ይመልሳሉ ያ ማለት አማራን ራሳቸው ከሚጨቁኑት በላይ መጨቆን የሚችል ኃይል ነው ያ ደግሞ ደማይ ማንነት ካለ አታረጉ ስጋህ ነው ደም ነው ውስጥን ይረብሻል ገባ ጥቃት ስለሚመስል ስለዚህ የመለመሏቸው ሰዎች ከተለያዩ ንዑስ ማንነቶች የተለያየ የማህበረሰብ የስነ ልቦና ጫና ያለባቸው ሰዎች ወደፊት አምጥቷል ያ ማለት ህወሓት ቢኖርም ባይኖርም ሊበቀሉን የሚፈልጉ ሰዎችን ወደ ስልጣን አምጥቷል ዋና መለኪያው ቅድም እንዳልኩ የንዑስ ማንነት ነው አብዛኞቹ በዛ ውስጥ አግኝተናቸው ለምሳሌ በአማራ ትግል ውስጥ አሁን በቅርቡ በጣም ሾኪንግ የሆነው ተፈራማሙ በጊዜው ኤዴን ሰው ነበረ ባአዴን ውስጥ ምናን የነበረ ነው ዛሬ ትግላችን ውስጥ ነው ያለው በብሔሩ አገውና ትግሬ እንደሆነ ቁልጭ አርጎ ጽፎታል
በሚገርም ማለት ነራቲቭ ራሱ ይገርማል አባቴ የትግሬ ዘር አለብን ብሎ ደጋግሞ ይነግረኛል ብሎ አስተዋጽኦ ጽፎታል እነዚህ ነገሮች ስታይ እንግዲህ የትግል አካል ነው we respect him by the way ይዘገነናል ይሄ ሰው እንግዲህ ልጥላችሁ ቢል ምንም ይዘው ነገር የለም ደም የለውም አየ እንደዚህ አይነት ሰዎችን ነው ያመጡት ለዚህም ሰክሰስፉሊ 27 አመት ገዝቷል አሁን በአዴንን ብትመለከተው ህወሓት ከተላቀቀ በኋላ በአዴን አማራን የመጨቆን ህልም እንዳለው መታቀው የኦህዴድ መራሽ መንግስት ሲመጣ አሁንም እየጨቆነ ነው ነገ ፈረንሳዮች መጥተው ኢትዮጵያን በስተረድሩም ከነሱ ጋር ተለጥፎ ይጨቆናል ያ ማለት ይሄ ኃይል ስጋነት የለው መቼም ፈለገ ክፉ ግን ዘርህ በእሳት ሲቃጠል ዘርህ ሲጨፈጨፍ ዘርህ ቤቱ ተቃጥሎ እዛ ጋር ግን ለምሳሌ አሁን ብዙ ጊዜ የእናንተ የአማራ ፖለቲከኞች የአማራ ባለስልጣናቶች ላይ ትችት የምታነሱባቸው እስከ 7 ድረስ 7 ትውልዳቸው ድረስ ቢመረመሩ አማራ መሆናቸው የታወቁ ናቸው በደሉም ብላችሁ የምታነሱት አሁን አማራ መሆናቸው እየታወቀ የበደሉ ባለስልጣናቶች ባሉበት ሁኔታ ላይ ከአማራ ሀፍ አማራ ሆነውም አማራ ሳይሆኑም በአማራ ልጆች ደግሞ የሚወደዱ በአማራ ፖለቲከኞች ደግሞ ድጋፍ ያላቸው ፖለቲከኞች አሉ ስለዚህ ይሄ ደም መመርመር አጥንት ጉልጥምት ፖለቲካ ማካሄድ አንድ ሰው በእናቱም በአባቱም አማራ እስከሆነ ድረስ ለአማራ ይበጃል የሚል ሐሳብ የራሱ ስህተት አይሆንም ዋናው መታራመደውን የትግል አጀንዳና የምትሄድበትን ለማሳካት የምትሄድበትን ግብ መረዳትና ለዛ ግባት መሆን አይደለም ወይ አጥንትና ደሙ ምን ያደርጋል ተከክል I understand ግን ምንድነው አሁን እኛ ዲዛይን የተደረገ ነገር አለ አሁን ቅድም ልህ ሁሌም ትግል መታረገው ከጠላቶች አንግል ለምሳሌ ጠላተ ቀስት የሚተኩስብ ከሆነ አንተ መከላከያ ጋሻ ትሰራለህ ቀስቱ እሳት ይዞ የሚመጣ ከሆነ ውሃ ቅርብ ማድረግ አለበት ሁሌም ጠላትን ይመምሰላል ከጠላት ጋር ጠላትን መመከት የሚችል መሆን አለበት አሁን ጠላቶቻችን የመጡት ቅድም አስቀምጫለሁ መሬት ሊወስዱ ነው የመጡት ንብረት እና ሀገር ሊሆኑ ላዋርዱ ነው የመጡት ይሄንን ሊያሳካ የሚችለው ሰው ደሙ አማራ ይሆን አይደለም ነገር ቋን ቅድም ተፈራማሙ ማንሳት ፈልጌ አይደለም ግን ሾኪንግሊ ዘር እንኳን አይለው ያማራ በራሱ ውጭ ጽሁፍ የተቀመጠ እሱ ካልሆነ ሌሎቹንማ ገብተን እንፈትሻቸው ብለን ብዙዎቹን ባደረግነው ፍተሻ ብዙዎቹ 7 ዘር ሜዳ ያስፈልግ እናት አባታቸውን ቼክ ማድረግ ይቻላል ሁለተኛው ያው አማራ አካባቢ እንግዲህ እንደምታውቀው በጣም ሃይሊ ፖፑሌትድ የሆነ ሂውጅሊ ፖፑሌትድ የሆነ አካባቢ ነው because ለረጅም ጊዜ ነገስታቶች እዛ አካባቢ ዱዌል አድርገዋል በዛ ምክንያት ለስራ የመጡ ከተለያየ ማንነት ያላቸው ሰዎች አሉ አማራ መሬት ላይ እና በባርነትም ሊሆን ይችላል በስራም ሊሆን ይችላል መተው በጭሰኝነት የኖሩ ብዙ ነበሩ ከደርግ መምጣት በኋላ እነዛ ጭሰኞች ወደ ምንነት ተቀየሩ በብርሃኑ ባየህ መጽሐፍ ላይ 77% አካባቢው አማራ በደም ኮሌክቲቭሊ የሚኖርበት አካባቢ ጭሰኛ የለውም ይላል ባላባት ነው አብዛኛው ማለት አባቱ እዛ የተወለደ ባለመሬት ነው ወደ 13 እንደዚህ % አካባቢ ጭሰኛ እንዳለው አስቀምጧል ከ77ቱ የሆነ ደግሞ የቤተክርስቲያን ምናን አርጎ 13-11% አካባቢ ጭሰኛ ነው ብሎ አስቀምጧል ከዚህ ውስጥ በመቀጥቀጥ ምናምን ይሄ ምንድነው መዶሻ ምናምን በመስራት ምናምን የሚኖሩ ከጭሰኝነት ውጭ ያሉ ኮሚኒቲዎች አሉ አሁን ደርግ ሲመጣ ምንድነው ያደረገው መሬቱን ከባለቤቱ ነጠቀና which is ባላባት ምንለው አባቱ እዛ የተወለደ ለሁሉም ሰው አከፋፈለ 12 ቃዳ ይላሉ በዛ ጊዜ አከፋፈል ሲያከፋፈል የዛሬ 50 ዓመት አማራ የሆኑ ሰዎች አሉ አየ አማራው አንደኛው ትልቁ ካልኩሌሽኑ የራሱን ዘር ፕሮቴክት ያደርግበት የነበረው የባላባትነት ነው አባተ እዛ ካልተወለደ ያ መሬት ያንተ አይደለም ያ ማለት ዘርህ ከአንድ ፋሚሊ እንደመጣ በዛ ቼክ ማድረግ ይቻላል ነበር ሰዎች ላንድ ኦነርሺፓቸው በመግዛት ምናምን ቻንሳቸው በጣም ጠባብ ነበር አሁን እንደዚህ አይነት ኮሚኒቲዎችን አማራ ያልሆኑ ኮሚኒቲዎች የዛሬ 50 ዓመት መሬት አገኙ ከአማራው ጋር ተጋቡ መሬት ካለ ማግባት ትችላለ it is easy ሰው አይለይህም ማንቱን አሁን እነዚህ ሰዎች ግን ሶሳይታል ትራማ ሊኖራቸው ይችላል ኢንዲቪጁዋል ፋሚሊ ትራማ ሊኖራቸው ይችላል because ለስራ ነው የመጡት ታክት ሜቢ በባርነት የመጣል ነው በተለያየ ይሄ ማረሻ ምናምን ሲቀጠቅጥ የነበረ አንዳንድ ስድብ ምናምን ይሰደብ ይኖራል ምናምን ቂም ያዘ ፋሚሊዎች አሉ ህወሓት ደግሞ አንድ ትልቁ አቦይ ስብሃት ዲዛይን አድርጎታል ቅድም ብያነሳው ለዛ ሲመርጡ ከእንደዚህ አይነት ቦታ ያሉ
ቂም ኖርማል ፐርሰናል ትራማ ፋሚሊ ትራማ ያላቸው the so called አማራ እንላቸዋለን በኮቴሽን ውስጥ ግን ሰዎቹ ያቃሉ ማለታቸው ለምሳሌ አንዳርጋቸው ጽጌ ካየው ለረጅም ጊዜ አማራ ነኝ ካለ በኋላ በመጽሐፉ ላይ አያቱ ማን እንደሆኑ እንዴት አማራነን ብለው አፍረው አማራ እንዳሉ ምናምን በስነ ስርዓት አስቀምጡታል those people know it እነሱ ያቁታል አለመሆናቸው እኛንም አናቀው ስለዚህ በደንብ እነዚህ ሰዎች ሰሌክት አድርጓል that's why successful ይሆኑ እኔም ስልጣን ላይ ብታወጣኝ ነገር ተመልሶ ግን በስተት ነው ያልኩት ብሎ እንደገና የመቀላቀል አዝማሚያ ያሳየ ነው እንግዲህ በእስር ቤት እያለን ይጻፈው ያ ማለት አይ ቲንክ ጥሩ ሶላስ ውስጥ ነው ያለው ጥሩ ሰላም ውስጥ ነው ያለው ከወጣ በኋላማ የፖለቲካ ፍላጎቶች አሉትና መቼም ስትጽፍ አስበ ነው የምትጽፈው እና እነዚህ አይነት ዲዛይኖች ነው አሁን ጠላት ደጋግሜ የምልህ ጠላቶቻችን ይሄ ሞኞች አይደሉም በደንብ የፖለቲካ ዕውቀት ያላቸው የፖለቲካ ቲዮሪ የጆሴፍ ስታሊንን አስተሳሰብ በደንብ አንደርስታንድ አድርገው አንብበው ይሄ 60ው ትውልድ ብዙ ሰው ይንቀዋል ያነበበ ትውልድ ቲዮሪውን በደንብ ኢምፕሊመንት ማድረግ የሚችል ፕራክቲካሊ ሙቭ የሚያደርግ ቡድን ስለዚህ በደንብ ሰርተውታል አሁን ይሄ በሶቪየት ፖለቲካ ውስጥ እንደዚህ አይነት ካልኩሌሽኖች አሉ ስለዚህ አሁንም ብታይ ለምሳሌ በአማራ ውስጥ የአማራ ክልላዊ መንግስት የነበረው ከዚህ በፊት የነበረው ያሁን የፋኖ ትግል ሲጀመር አቅም የለኝም ኑና ጨፍጭፏቸው ብሎ ሄዱ አማራ ብትሆን ሪዛይን ነው የምታረገው ይልቃል ከፋል ይልቃል ከፋል ተመስገን ጥሩና ደህንነት ነው የሚሰራው እያንዳንዷን የድሮን አታክ ይፈርማል በዛ ውስጥ ራሱ የሚኖርበት ሰፈር በድሮን አስመትቶ ህፃናት እናቶች ሲሞቱ ያያል ባይ ለዚህ የማይገደው መቼም ገንዘብ doesn't matter because ገንዘቡ ማግኘት አይቀርም you know ሁሉንም አይተናል ሁሉንም even በኦሮሞች ለምሳሌ በቲፒኤልኤፍ ጊዜ እና አባዱላ ኦሮሞች ናቸው ግን አግሬሲቭሊ ህወሓት እንድጨፈጭፍ ኦሮሞን አልፈቀዱላትም ዘሞመንት ያንን ስትጀምር አውርደዋታል ከጀዋር ጋርም ሆኖ ቀሮም ብለው ምንም ብለው አውርደዋታል ደምህ ማተር የሚያደርገው ያለ ወደ ባዕዴን ስንመጣ ግን ያ የለም ስለዚህ ከዛ በደንብ ተምረናል በፋኖ ውስጥ በምንም እንደውም እንደኛ እንዳደረጃጀት ከደም ጋር ምናምን ችግር ኖሮብን ሳይሆን ምንም ቢሆን በመሪነት ቢያንስ በአንድ ጎኑ አማራ መሆን አለበት ቢያንስ የአማራ ደም ያስፈልጋል ሚኒመም የአማራ ደም ወይ በእናቱ ወይ በአባቱ መኖር አለበት ኢማጂን ሌላው ሰው ከዛ ውጪ ምንድነው አድቮኬሲ ነው እንጂ የሚሰራው ምንም እንደ ታጋይ ሊቆጠር አይገባውም መሪ መሆን አይችልም መታገል ይችላል የተለያየ ዲፓርትመንቶችን ሊድ ሊያደርግ ይችላል ግን መሪ ቦታ እኮ ማለት ጀስቲማይ ጥቂት ፖዚሽኖች ነው ያሉት ሰው አልጠፋም ጨዋታው የብሔር ጨዋታ ነው ግን በምንድነው ቼክ አሁን ለምሳሌ አንድ ሰው አማራ ክልል 3 ውስጥ ኖሮ ተወልዶ አድጎ ከሌላ ብሔር ተወልዶ ያደገ አንድ ትልቅ ሰው ቤተሰቦቹን በምንድነው ምስክር አምጣ ብላችሁ ነው ቼክ የምታደርጉት ደማዊ ማንነቱ አማራ ስለመሆኑና ስላለመሆኑ በምንድነው የምታረጋግጡት ያው እሱማ ቼክ እናትና አባቱ በልጅነቱ የሞተበት አንድ ሰው እንደዚህ አይነት ሲናሪዮችን ላስቀምጥልና ግን ከሌላ ብሔር የተወለደ አማራ ክልል ውስጥ ያደገ ግን አማራ እናትና አባት የለውም የአማራን ባህል ያቃል ቋንቋ ያቃል ስለንቦና ያቃል እንዲህ ያሉ ሰዎች ቢኖሩ መሪ መሆን አይችሉም ማለት ነው ኦኬ very good so ያ ማለት የአማራ አለውኛ የአማራ ስለንቦና ያለው ያ ትክክል ነው ግን ዘሩን ማጣራት አለበት ኦኬ ዘሩን ማጣራት አለበት ይሄ እኮ ኢትዮጵያ ውስጥ ብቻ አይደለም እኮ ለምሳሌ አሜሪካ ውስጥ ራሺያ ውስጥ ለምሳሌ ከዩክሬን ጋር ጦርነት ከመጀመሩ በፊት ብዙ አይሁዳውያንን ማፓውት አርጋ ነበር አሜሪካ ውስጥም እንደዚሁ ቻይናዎች ምናምን ይታያሉ አሁን እንኳን በቅርቡ የነ ትራምፕን ብታይ ሜክሲካኖች ምናምን ጮክ ብለው ያዋቸዋል ይገትሚ ሰው አለ ይሄ የሚቀር ነገር አይደለም ሰለጠንክም አልሰለጠንክም ይዳዝማታ ቼክ ማድረጊያውስ just simple እኮ ሰዎች እኮ አያቶቻቸው ከየት ናቸው አያባቶቻቸው ከየት ናቸው ሰዎቹም ደግሞ አይከዱልህም ለምሳሌ እኔ አሁን ለኔ ሾኪንግ የሆነው ልንገር ጀነራል ተፈራ ማሞ is a big name ታጋይ ነው ሪስፔክት ማድረገው ታጋይ ነው ግን አለመሆኑን አጣጥሞ ነው የጻፈው ላይክ አንድ ፔጅ ወስዶ አማራ ላለመሆኑ በአማራነት ላለማመኑ ሳይቀር ይሄን የጻፈው የዛሬ 4 አመት ምናምን ሶ ይነግሩሃል እነሱም አይሳሳቱ ወደ ወንድማችን ዘመነ ካሴ ስንመጣ አማራ ገውኖ አጋው አማራ ነው በብሔር ፖለቲካ ሁለት ብሔርን አጃመልክ ማለት ወይ አማራ የለም ወይ አጋው የለም ማለት
ይሄን መረዳት ካልቻለ ያልቻለ ሰው ወደፊት ራሱ ካመጣ ሳይረዳው ነው ከሆነ ያቅም ማነስ ያለበት ሰው ወደፊት አመጣናል ማለት ነው ተረድቶት ካለው ግን ቶታሊ አማራ የሚባል ብሔር የለም ይያለ ነው ይጌትሚ ሶ እነሱም ይተነፍሱታል በተለያየ መንገድ ይተነፍሱታል እነዚህ ሰዎች ያዝኑልህ ላያዝኑልህ እንደማያዝኑ ደግሞ በተለያየ እንቅስቃሴያቸው ታያለ አሁን ወደ ባዕዴን ለመልሶና ብዙዎች አሁን አንድ አዊ ውስጥ የተወለደ ልጅ አለ ያዊ ሰው አለ አንድ ደህንነት እንደው ስሙ ድረሳውት ደህንነት ቢኖር የነበረ ሌላም ውስጥ ያለ የአማራ ክልልም የጸጥታ ዘርፍ ኃላፊ ሆኖ ምናምን የሰራ ሰው ነበርና አያዊ ዞን ስፔሻል ዞን አይደለም ግን አገዎች በመሪነት የመጡበት ዞን አማራ ክልል መጥተው ስልጣን ይይዛሉ እንደውም የዋና አማራ አንደኛው ጥያቄ ይሄ ነው አዊ ዞን ወይ ስፔሻል ዞን ይሁን ወይ ዲዞልቭ ያደርግ ምክንያቱም እንደ ዞን ተቀምጦ ግን የብሔር ዞን ነው ግን ስፔሻል ዞን አይደለም ስለዚህ መጥተው በአማራ ክልል ውስጥ እንደፈለጋቸው ምደባ መውሰድ ይችላሉ በታርኖ ተማራስ ሁለት ስፔሻል ጥቅም አላቸው እንደ አገው ሆነ የራሳቸው አማራው ማይነካው ዞን አላቸው ግን ልዩ ዞን አይደለም ልዩ ዞን ከሆነ ለምሳሌ ኦሮሚያ ልዩ ዞን አማራው ውስጥ በኮታ ነው የሚመጣው ሁለት ሰው ነው የሚልከው በቃ ለቅ ሁለት ሰው ነው ሪኳየርመንቱ የህዝብ ቁጥር ተደርጎ የራስ ዞን አለ ታስተዳድራለህ አማራ ውስጥ የምትመጣው በዞን ቁጥር ተለክቶ ተብሎ ሁለት ሰው ይልካል እነዚህኞቹ 50 ሰው መላክ ይችላሉ እንደ የትኛውም የአማራ ክልል ዞን ማለት ግን እዛ ላይ ማለት አሁን ለምሳሌ አንድ ጊዜ ኦኬ መሪዎች አትሏቸውም እንደ ዋና አማራዎች ግን ፍሮንት ላይን ላይ ያሉ የፋኖ አመራሮች የኛ ትግል ትልቁ ዓላማ እኛ ለዚህ ያዳረገን የብሔር ፖለቲካ እንደመሆኑ መጠን ሰዎች ስራ ሲቀጠሩም ሜሪት ቤዝድ መሆን ያለበት እንጂ ይሄ ፕሪሞርዲያል ደም ሃይማኖታቸው የታየ የሚሾሙበት ነገር መቅረት አለበት ያን እናጠፋለን ሲሉ ሰማለሁ ያን ለማጥፋት የሚታገሉ ፋኖች ካሉ ራሳቸው ፋኖች ደግሞ ስልጣን ሲይዙ ከአማራ እናትና አባት የተወለደ ነው መሆን ያለበት የሚል እሳቤ የምታቀነቁኑ ከሆነ እነሱ ከሚሞቱለትና ከሚተኩሱለት ጥይት ጋር አይጋጭም ወይ አሁን እሱ ነው ቅድማየ ድርጅታቸው ያለምን ይችላል አማራ ህዝብ ያንን አያምንም because ትግሉን ሲወጡ እኮ አማራ ህዝብ በማንነቱ በብሔሩ ተጠቅቷል ብለው ነው የወጡት የአማራ ህዝብ የፖለቲካ ጥያቄው ይሄ ነው ብለው ከሆነ ትክክል ነው መብታቸው የአማራ ህዝብ በህልውናው ተጠቅቷል ካሉ አማራ በመሆኑ ታርጌት እያደረገ የሚጎዳ ኃይል አለ ካልክ መሪ መሆን ያለበትም ከዛ ከተጠቃው ነው እንዴ ለምሳሌ ሴቶች ተጎድተዋል የሴቶች ጭቆና አለ ካልክ የሴቶች ሚኒስተር ይሄን ጭቆና የሚከላከል መፈጠር አለበት ካልክ ተወደደም ተጠላም ያንን ሚኒስተር መምራት ያለባቸው የተጨቆኑት ሴቶች ናቸው የአማራ ህዝብ እንደ ህዝብ ተጎድተዋል ካልክ የአማራን ህዝብ እንደ መሪነት ወደፊት ወጥቶ መምራት ያለበት obviously አማራ ነው ማለት because ያ በደል ያ ፔን ሊያንገበግበው ፊል ሊያደርገው የሚችለው እንዴ ማህበረሰብ አካል ስትሆን እኮ ነው ፊሊንጉ የምታውቀው አብረ በመኖር በአሶሲዬሽን እኮ ያ ፊሊንግ አይኖር ገብቷል because ጠላቶች በአማርኛ ተናጋሪና በብሔሩ አማራ መካከል ልዩነቱን ጠንቅቀው ያውቁታል that fine line ያውቁታል ብዙ አሁን አይታውን የደቡብ ልጆች በጣም አማራን ይወዳሉ በአጋጣሚ በታሪክ ደግሞ ብዙ አማራዎች ደቡብ ውስጥ ኖረዋል እኔ እንደው ብዙ ጊዜ ይላሉ አማራ ልጆች ከደቡብ ልጆች ሲጣሉ ታው ዘመዶቻችን ሊሆኑ ይችላሉ የአማራ ዘር ደቡብ ላይ ነበርና አሁን ብዙ ደቡብ ውስጥ ብዙ የአማራ ማንነት ደማችን ይኖራል ያስባሉ ነገስታቶቹም ለምሳሌ የሃዲያ ነገስታት ከኛ ነገስታት ሴቶቹ በተለይ ተጋብተዋል የኛ ሮያሎች ላይ በሁለተኛም በአንደኛም ሚስትም ምናምን ስለዚህ ኮኔክሽን አለ እና አሁን ደቡቦች ታይካሉክ በቃ አማርኛ ወደም ጠንቅቀው ከቻሉ የአማራ ነገር ኤግዚድ ያደርጋሉ ፊል ታረጋዋል አማራነት ጉራጌዎች ጋር ታያዋል ነገር ግን you need to be that አማራ ፊሊንጉ እንዲገባ ኦኬ ፊሊንጉ ማይገባው ሰው እንዴት መሪ ያርገታ መጥቷል አደጋል even ጥሩ ቢሆን እንኳን ማለት ነው you get me ኦኬ ሰዓት አለን ሌላ ወደ ያጋባደድን እየመጣ ነው ወደ ሁለተኛው አንኳር ጥያቄ ብዬ ያሰብኳቸው ላንሳ ስካውርስ ከተሳሳትኩ ታረማለሁ የአፋድ መሪዎች ረቂቅ ማኒፌስቶን ለጻፉ አቃለው ያላለቀ ረቂቅ ለውይይት ክፍት አድርገው ነው ማኒፌስቶአችን የምታገያ አጀንዳችን ይሄ ነው ብለዋል አትሊስት የሆነ የተጻፈ ነገር ዶክመንት ለህዝቡ
አስተዋውቀዋል። በተቀረ ግን የጎጃም የወሎ የሸዋ የጎንደር አንድነት ፋኖ አደረጃጀት አንድነት መስርተዋል። ማኒፌስቶ ግን የላቸውም። አሁን የትኛውንም የትጥቅ ትግል የሚያራምዱ ዓለም ላይ ያሉ ታጣቂዎችን ብታያቸው ከዚህ ቀደም ደም ስናገር ነበር የቡርኪና ፋሶ ሆሌ ቶማስ ሳንካራ ምን ይላል? ከሱ አንድ ነገር ልዋስና ታጣቂ ቡድን without political manifesto is just a potential criminal ይላል። ለመደራደርም ህዝቡን ከታውተው ወዴት እንደምትወስድም ካርታ ነው አይደል? አሁን ያለ ጂፒኤስ የሆነ ሀገር ላይ የሆነ ከተማ ላይ ቢለቁ አትሄድም። ጂፒኤስ ካለ ግን ከተነስተው ወዴት እንደምትሄድ ይመራልና ከእስክንድር ወይም ከአፋዶች ውጪ ሌሎቹ ግልጽ የሆነ የአማራን ህዝብ ከገባበት ችግር አውጥተው ወዴት እንደሚወስዱት ፖለቲካ ማለት ከኤ ተነስተ ወደ ዜድ እንዴት እንደምትሄድ ማሳየት ነውና ለምንድን ነው ማኒፌስቶ መጻፍ የከበዳቸው? አንዳንዶች በርግጥ አለ ደብቀነው ነው ይላሉ። እሱም ከሆነ እናንተ ያላችሁ ግንዛቤ ምንድነው? የለም ስለሌለ ነው የማይታየው ስለሌለ የለም። ግን it would have been simple እኔ አሁን በሆነ ዝምዬ 3 መስመር እንኳን ጽፌ አንዴ ሻለቃ ዳዊት ጎበዝ ሰው ናቸው፣ ፖለቲካ በደንብ ያውቃሉና እንግሊዝ ውስጥ ተጠየቁ ምንድነው ማኒፌስቶአችሁ ሲባሉ ሲምፕሊ መነሻችን አማራ መድረሻችን ኢትዮጵያ ነው አሉ። ከዛ በደንብ ማኒፌስቶአችሁና አንብቡ በቃ ይሄ ነው ማኒፌስቶ አሉ። ያ ሐሳብ ነው አሁን አይ ቲንክ አፋድ ተንትኖት ወደ ዶክመንትነት የቀየረው እና በዚህ ደረጃ እንኳን በአይዲያ ደረጃ የሆነች ነገር ማስቀመጥ ነበረባቸው። ችግሩ አንተ ቅድም አይ ቲንክ ስህተት ይመስለኛል ወይ አይ ዶንት ኖ ከሚስኢንፎርምድ ከሆነ መሆን ይመስለኛል አብረው መግለጫ ያወጣሉ እንጂ ድርጅት አልመሰረቱ በሜጋራ አሶሲዬሽን የላቸው የሆነን ሰው ለማጥቃት ወይ something የሆነ ነገር ለማድረግ ከመንግስት ጋር ያላቸውን ነገር ለማድረግ በጋራ መግለጫ ያወጣሉ። ሶ አላማው መግለጫ ነው እንጂ የሚገናኙት አራቱ አሁን 28ኛ ቀኑን ነው ያዘው ይሄ የአንድነት ዘመቻው አላማ ጉዳይ እንዳልሆኑ ነው የምትለው አይደለም። ገና ናቸው አይታወቅም። ምን ይሁን አያውቁት። ጥቂት ሰዎች ናቸው አክተሮቹን 3 4 እና 5 6 ሰዎች ተነጋግረው የሚሰሩት ነገር ነው። ግን ስለሌላቸው ነው ገና ድርጅቱን ስላልመሰረቱት ነው። because አንድ የአማራ ድርጅት አይደሉም ገና ሰብ ናቸው። የአካባቢ ድርጅት ናቸው። አማሮች የመሰረቷቸው በጎንደር የመሰረቷቸው ድርጅት በሸዋ በወሎ በሚባሉ አካባቢዎች የመሰረቷቸው ድርጅቶች ናቸው። የአማራ ድርጅት ለመሆን ቢያንስ እነዚህ ከባቢያዊ ቦታዎችን እንደ ዩኒት ካያቸው ኦሬዲ እነዚህ ዩኒቶች እስካልተገናኙ ድረስ የአማራ ድርጅት አትላችሁም። ዘር ፓርትስ ናቸው። ፓርትስ ለምሳሌ አንድ ነገር መኪና ነው የምትለው ጎማው፣ መሪው፣ ሻሲሱ፣ ሞተሩ ሲገጣጠም ነው አይደል መኪና ብለህ የምትጠራው። ጎማ የመኪና አካል፣ ሻሲስ የመኪና አካል፣ ሞተር የመኪና አካል ግን መኪና አይደለም። ያንን ሞተር ወስጄ ለሌላ መጠቀም ይችላል። ጎማውን ወስጄ ግለጋሪ መጠቀም ይችላል። ሶ እነዚህም አሁን የወሎ የጎንደር የሸዋ ምናምን ድርጅቶች እና ከክልሉ ውጭ ያለው ድርጅቶች እስካልተገናኙና ኮዛቸው ላይ ይስማማሉ አይደል? አዎ ኮዛቸው ላይ ይስማማሉ። የአማራ ልጅ ነህ አማራ ነህ እዚህ ጋር አንድ የአማራ ልጅ ፒክ አድርጌ ባመጣ በአማራነት በኢትዮጵያ ታሪክ ውስጥ በኢትዮጵያ ፖለቲካ ውስጥ የደረሰብህን በደል ትስማማላችሁ። ትክክል። በኮዛችሁ ከተስማማችሁ አንድ ሆኖ ስለመስራት ታዲያ ምንድነው ያለባችሁ ባሪየር? ከኛ ጋር ነው ወይስ ኢን ጀነራል? እናንተን ሳይው እነዚህ አራቱ ኢን ጀነራል ያው ኢንተረስት ነው። ኢንተረስት አሁን አፋድ ውስጥ ያሉ ድርጅቶች ተሰባስበው ኢንተረስታቸውን አስታርቀው አንድ ድርጅት ሆኖ መጥተዋል። it was very easy for them አምብሬላ ፈጥረው ያንን አይዲዮሎጂ የሚቀበሉ ተሰባስበዋል። ከሁሉም አካባቢ ጥሩ የሚባሉ ክልና ይዘው መጥተዋል። በዚህ ውስጥ ግን ማን ነው መሪ የሚሆነው? የትኛው ሰፈር ነው መሪ የሚሆነው? የስልጣን ኢንተረስቱ አለ። የስልጣን ጉዳይ ነው። የስልጣን ኢንተረስት አለ። አሁን በስልጣን ኢንተረስት ውስጥ ለምሳሌ የሆነ ሰፈር ወይ የሆነ እገሌ የሚባል ሰው መሪ የሚሆን ከሆነ ያንን የሚቀበሉ መሆን አለባቸው። ላይቀበሉ ይችላሉ። ስለዚህ ይሰበሰባሉ ይበተናሉ ማለት ነው። ልክ ሲቀበሉ ያ ድርጅት ተሞክሯል። ከዚህ በፊት በእስክንድር ነጋና በዘመነ መካከል ምርጫ ተካሂዶ ነበር። በአጋጣሚ ሆኖ ያው ምርጫው ላይ እስክንድር ነጋ አሸናፊ ሆኖ ወጣ። ያንን ባለመቀበል ዘመነ ወጡ ማለት ነው። አየህ፣ ስለዚህ የመሪነት ኢንተረስት ያላቸው ሰዎች አሉ።
ሶ ቅድም ያልከው የአማራ ትግል በጥያቄው ከተስማማ አሁን የመጀመሪያ የጠየቀኝ ጥያቄ ይሄ መልሷል የአማራ ትግል ጥያቄው ከሆነ መሪው አንተ አስፈጻሚ ነኝ ካልክ አንተም ተመረጥክ አበበም ተመረጠ ከበደም you don't mind ችሎታው ካለው ይቀመጥ ነው የምትለው because አለቃህ ጥያቄው ስለሆነ ማለት ነው ኦኬ የአማራ ትግል ጥያቄው መሪ አይደለም እኔ የአማራን ትግል ለስልጣን እፈልጋለሁ የሚሉ ሰዎች አሉ በተለያየ ፓርቲ ውስጥ ስልጣን ለማግኘት ጥረት ሲያደርጉ ይሞክሩ ኦኬ ለምሳሌ አሁን ወደ አፋድ ብትመለከት ጌታ አስራደ ከጎንደር ነው እስክንድር ከሸዋ ነው which is አዲስ አበባ ልጅ ስለሆነ መከታው ከሸዋ ነው ኮሎኔል ፈንታው ሙሃቤ ከወሎ ናቸው በፖቴንሻል ስታያቸው ኮሎኔል ፈንታው ሙሃቤ ሚሊተሪ ሰው ናቸው ጌታ አስራደ ፖለቲከኛ ነው እስክንድር የዲፕሎማሲ ሰው ነው ሶ አየው የሆነ መጥቶ ልክክ ነው የሚለው አንድ ድርጅት ስትመሰረት ቅድም 3 ክንፍ አለው ሚሊተሪ ያለው ዲፕሎማሲ ያለው አድቮኬሲው ምኑን ይጨምራል ፖለቲካል ሶስቱን ካላስክ ድርጅት አልመሰረትክ በአፋድ ባጋጣሚ ሆኖ እድለኛ ሆኖ ኮሎኔል ፈንታው ሙሃቤ ሚሊተሪ ናቸው ፕሮፌሰር ጌታ አስራደ ታይትል አለው ፕሮፌሰር ፖለቲከኛ ነው እስክንድር ነጋ የዲፕሎማሲ ሰው ነው በቅርቡ ከኤርትራ ጋር ምናምን ዲፕሎማሲ ሰርቶ ውጤቶችን እንዳመጣ የተለቀቁ መንግስት በለቀቃቸው ኦዲዮች ላይ ሰምተናል ሶ አየ ልክክ ብሏል መጥቶ ድርጅት ቅርጽ ይዞ አሁን በሌላው አካባቢ ያሉት እንደዚህ አይነት ኢንተረስት የላቸውም 5 የወታደር የጦር አመራር 5ቱ ድርጅት ሊመሰርት ይመጣ ድርጅት እንደዛ ይፈጠር ድርጅት ወታደር ብቻ አትፈጥር you call it ቅድም ምንድን intentional criminal ነው ያልከው potential criminal ማለት ነው ምትሆን ፍላጎትን በሙሉ በጥይት ነው የምትፈጽመው ማለት ነው ስለዚህ እነዚህ ነገር ያሟላ አይደለም ስለዚህ የኢንተረስት ጉዳይ ነው አሁን ብዙ ሰው የሚያስበው ሁሉም ሰው የአማራን ትግል መሪውም ሳይቀር ወይ ትግል መሪዎች ተረድተውታል ብሎ የሚያስብ ሰው ያውሃል እንደዛ አይደለም እንደዛ ከሆነማ ለምሳሌ አሁን እንደው ከቤተክርስቲያን ወይ ከእምነት ትምህርት እንደው ልበደርና ከይቅርታ ጋር ምን ይላል ኢየሱስ ስለ እምነቱ ሲያወራ የሚወደው ቢኖር ሁሉን ጥሎ መስቀሉን ተሸክሞ ይከተለኝ ይላል ሶ ለትግል እውነት ከተሰጠህ የግለሰብ ኢንተረስት ኢጎ ስልጣን እነዚህ መተው መቻል አለበት ስለዚህ የትግል ጥያቄ እነዚህ ነው ያልካቸውን ድርጅቶች አገናኝቷቸው ቢሆን ኖሮ የዛሬ 2 አመት ድርጅት ይመሰርቱ አንካር እስካሁን ድረስ የማይመሰርቱት ያገናኛቸው ነገር የአማራ ጥያቄ ስላልሆነ because በዚህ ላይ እንኳን እነሱ ማንንም አማራ ስቤ ባስገባ ተስማማናችሁ ስላልከኝ ማለት ነው ደግሞ I believe so ገባ ያንን ኦኬ ምናልባት ግን ከዚህ ጋር አንድ ፎሎ አፕ ኩዌስችን ማንሳት የፈለኩት ቅድም ስንነጋገር ስለ ደማዊ ጥራትነት መሪ ላይ ለመቀመጥ የደምን ጉዳይ አንስተ ነበር በተለያዩ ጊዜያቶች እኔ ስናገር ምናልባት አድመጠው ያደምጣሉ ያስባሉ አድማጭ ተመልካቾቼ ኦሮሞን አሸናፊ ያደረገው የትግል አካሄድ ለትግራዩ ላይሆን ይችላል ትግራይን አሸናፊ ያደረገው በኢትዮጵያ የፖለቲካ አካሄድ አማራን አሸናፊ ሊያደርገው አይችልም አማራ ከሰፋፈሩ ከስነ ልቦናው በታሪክ አጋጣሚ በእጁ ከገቡ ወርቃማ ድሎች በመነሳት አይደለም ትግሉን መንደፍ የነበረበት ወደ አሸናፊ መምጣት ከፈለገ አሁን መታነሳቸው ችግሮች ወደ አንድ እንዳይመጡ ለምሳሌ ደማዊ ማንነት ካልክ ይሄ የብሔር ጉዳይ እንደ በርድ ልብስ የተተለተለ ወደ ጎጥ ወደ ቤተሰብ ወደ ሰፈር ውስጥ መግባቱ የማይቀር ነው ስለዚህ ዋና ኮር አነሳሳችሁ ላይ የሰራችሁት ሚስቴክ አይመስልህም አሁን ወደ ወጥ አደረጃጀት እንዳትመጡ ያደረገ ምክንያቱም እንዳልከው የኢንተረስት ጉዳይ አለ አንደኛው እኔ የዚህ ሰፈር የተለየ ተወላጅ ነኝ ስለዚህ እኔ ነኝ መምራት ያለብኝ ይላል ሌላኛው ወደ ሰፈሩ ይገባል ምክንያቱም ፖለቲካችን መስራት ያለበት በደም ነው ስላላችሁ ማለት ነው ምናልባትም ከዛ ውጪ ሌላ መንገድ ብትከተሉ ኖሮ ይሄን ችግር ሊቀርፈው እየቻለ ማለት ነውና ያ አይመስልም ችግሩ ከላይ አይመስልም መጀመሪያ ከስሪቱ ችግሩ የያዝነው የፕሪንሲፕል ችግር አይደለም አሁን ያልነው ይደም because አብዛኞቹ እኮ በደማቸው አማራ ናቸው ያ ኢሹ ብዙ አልሆነ ሶ እሱ አይደለም ችግሩ ምንድነው ብዙ ኢንተረስት ያላቸው ማለት የአማራ ህዝብ አንድ ትልቁ የዋህነቱ ምንድነው ጠላቱን የሚሸከም ማህበረሰብ ነው ለምሳሌ አፄ ኃይለ ሥላሴ በሚወርዱ ጊዜ
ጠላቶቻችን ከረዱት ውስጥ ትልልቁን ሙያ የምንድነው ውለታ ጠላቶች አሸንፈው እንዲወጡ ውለታ ያዋሉት የአማራ ልጆች ናቸው። ኦኬ የአማራ ልጆች ናቸው። አሁንም አማራው ምን ይላል መሰለህ በሶቪየት ፖለቲካ ውስጥ I think Vladimir Lenin if you want to control an opposition you should be the one leading it ይላል። ተቃውሞን መቆጣጠርና ማሸነፍ ከፈለክ ተቃውሞን ራስህ ምራው ይላል። የኢትዮጵያ ፖለቲካ ደግሞ የሶቪየት ሬፕሊካ ነው like blueprintቱን በደንብ የተገበረ ፖለቲካ ነው ያለ እና ብዙዎቹ ደብል ኤጀንቶች ናቸው በኦሮሞ ፖለቲካ በአማራም ፖለቲካ በአማራ ፖለቲካ በጣም ይበዛል። ሶ እነዚህ ደብል ኤጀንቶች ኢንተረስታቸው ብዙ ነው። የአማራን ህዝብ ለማዳን አይደለም የሚወጡት ኢንተረስት አላቸው። ስለዚህ ያንን ኢንተረስት ነጥሎ የማወቅ ያንን ኢንተረስት አጥርቶ የማወቅ ያንን ደግሞ ፌል አድርገው ታያቸዋል። ለምሳሌ አንድ ሰው የጎንደር ወይ ወሎ ወይ ሸዋ ወይ ጎጃም ድርጅት መስርተህ ብዙ ጊዜ ከቆየ ኢንተረስት አለ ማለት ነው። የመጣው ስልጣን ልትይዝ ነው። የሰፊው ማህበረሰብ ድጋፍ ፈልገህ ያንን ማኒፑሌት ልታረግ ነው የመጣው ማለት ነው። አያቆይም። አሁን እስክንድር የዛሬ ዓመት ድርጅት መስርቷል። ገና ትግል ሲገባ መስርቷል። you get me ያው ኢቨን የመሪነት ቦታውን እሱ ለመያዝ ጥረት ቢያረግም ግን መስርቶ ነው የመጣው። አየህ ኢንተረስቱን እዛ ጋር ታያዋለህ። በቃ የአማራ ህዝብ ካሸነፈ ስልጣን ባገኝ አይደንቀኝም የሚል አይነት ነገር። በሌላ በኩል ግን ያለው ድርጅት መስርቶ አይመጣም። የአማራ ህዝብ አሸነፈም አላሸነፈም በትግል ወቅት በዘብዘዋለሁ ካሸነፈ ደግሞ ጨፍልቄ ገዘዋለሁ የሚል ሐሳብ ያላቸው ግለሰቦች መጥተዋል። እነዚህ በማንገስ የመጀመሪያችን ጊዜ አይደለም። ለረጅም ጊዜ የሚጨፈልቁንን የሚጨቁኑንን ሰዎች ወንበር ስንሸከም ኖረናል። ያሁኑ የብልጽግና አብይ አህመድ አሊን ጨምሮ ማለት ነው። ስለዚህ እንደ ማህበረሰብ ያለብን ክፍተት ቅድም እንዳልኩ ነገስታቶቹ አሞላቆ ያኖሩት ማህበረሰብ። ስለዚህ መሪ መምረጥ እንኳን እስካይለይ ድረስ ተቸግሯል። የራሱን ጀግኖችን ሲበሉ ቆሞ ያያል። ብዙ ጀግኖች ተበልተዋል። ጀግና ላልሆኑ ሰዎች አማራ ሲሞት ታያዋል። ኢቭን ለራሱ ለምሳሌ ለደብል ኤጀንት ሲሞት የምታየው አማራ ለሐቀኛ አማራ ሲሞት አታየው። ይሄ እንደ ማህበረሰብ ያለብን አሁን ይሄ ካልቸራል ሪቮሉሽን ውስጥ ያለፍንበት ያለው ፕሮሰስ ነው። እስክንድር ነጋ አስታውሳለሁ ድርድር አስፈላጊ ነው እንደየሁኔታው አስተማማኝ ነገሮች ካሉ ልንደራደር እንችላለን ማለቱን ከአፍሪካ ህብረት ከኢጋድ እንዲሁም ከአውሮፓ ህብረት ጋር በጣም ቫይራል የወጣ ንግግሩን ወስደው የሰላ ትችት ሲያሳርፉበት ነበርና እናንተ እንደ ዋና አማራ ስለ ድርድር ያላችሁ ግንዛቤና ፋኖች ስለ ድርድር የሚናገሩትን እንዴት ነው የምታዩት? ኦኬ ቬሪ ጉድ። ምንድነው አሁን ያሰማኝ ድምጾች አብዛኞቹ አንዳንዶቹ ከ12 ወር በፊት አንዳንዱ ከ8 ወር አንዳንዱ ከ4 ወር በፊት ነው። ይሄ በአንደኛው ክንፍ ያለው ድርድርን በተለያየ መንገድ ለመንግስት ጥሪ ሲያደርግ የነበረበት ጊዜ ነው። ኢንተርናሽናል ኮሚኒቲው ችላ ብሏቸዋል። ይሄንን በተለያዩ ጋዜጣዎች አልጀዚራ ላይ ለምሳሌ ምሬ ወዳጆ ወጥቶ የተናገረው አለ። እንደው ለማንበብ ያክል meanwhile ምሬ ወዳጆ a Fano military commander told Al Jazeera that the biggest roadblock to peace talks was Prime Minister Abiy Ahmed Ali. so ምንድነው ፍላጎት እንዳላቸው almost ለብዙ ኢንተርኔት ያው ድርድር ስታረግ መሀል ላይ ኢንተርናሽናል ኮሚኒቲ ያስፈልጋል። እሱ ነው መቼም በአገር ሽማግሌ ተደራዳረው ጥሪ አድርገዋል። ግን ካላቸው ቅድም ያነሳውት ያወቃቀር ለምሳሌ በኢንተርናሽናል ኮሚኒቲው ሪስፔክትድ ካለመሆን አሁን ኢንተርናሽናል ኮሚኒቲው ሬፑቴሽን ይፈልጋል። ብዙዎቹ ለምሳሌ የተለያየ ሀገራት ጋር ስናወራኛ ያጋጠመንን ነገር ልንገራ ሚሉት ምንድነው ፋኖስ ከመንግስት የሚሰራልና ሪስኩን መውሰድ አንፈልግም ለምን አታግዙንም ብለስ ተጠይቃቸው ሚሉ ኢንተርናሽናል ኮሚኒቲው ከደብል ኤጀንት ጋር ማውራት አይፈልግም። ህዝብ በደብል ኤጀንት ሊሸወድ ይችላል። ገብቷል? ኢንተርናሽናል ኮሚኒቲ ሪስክ አይወስድም። ፕሮፋይላቸው ምናምን ቼክ ሲያደርግ ብዙዎቹ ሬፑቴሽናቸው አይታወቅም። ባለፉት 2 አመታት የሚታወቁ ነው ወይ ከዛ ፊት ያላቸው ሬፑቴሽን ከመንግስት ጋር በጣም የተነካካ ነው። እስክንድር ነጋ ያው ካለው ሬፑቴሽኑ በጣም ስትሮንግ ነው። ፕሮፋይሉ ስትሮንግ ነው። በእስር ቤት ውስጥ የቆየ ነው ምናምን ሐቁ እኛ እንዳደረጃጀት ከአፋድ ጋር ከፍተኛ የፖለቲካ ዲፈረንስ አለ።
መነሻችን አማራ መድረሻችን ኢትዮጵያ ነው እኛ መነሻችን አማራ መድረሻችን አማራ ነው ግን ሐቁን እዚህ ጋር መናገር መቻል አለብን ሶ እስክንድር ነጋን እንደ ፖቴንሻል አሁን በኢንተርናሽናል ኮሚኒቲ ስፔሻሊ በአሜሪካ ካየ ኢትዮጵያ ስቴብል እንድትሆን ይፈልጋሉ that's their interest ሶ እነዚህን ልጆች አያውቋቸው ምን ይሁኑ ማን ይሁኑ ከማን ይሱ ቅድም እንዳልኩ አንድ ድርጅት ለመስራት እንኳን ያልቻሉ ናቸው because of ባላቸው የተለያየ ኢንተረስት ምክንያት እንደዚህ የተለያየ ኢንተረስት ያለውን ኃይል የተበተነ ልክ እንደ ቆሎ የተበተነን ኃይል ሰብስበህ ሰው ልታረጋ አትሰራ because that's not your responsibility international community እና ሬፑቴሽናቸው ማይታወቅ ወደ እስክንድር ስንሄድ ሬፑቴሽኑ የታወቀ ነው ታስሮ ብሎ የፔን አዋርድ ወሰደ ፊት ለፊት የሚታወቅ ፕሮፋይል ያለው ሰው ነው ከዚህ ሰው ጋር መስራት የሚያሳፍርህ ነገር ላይሆን ይችላል ሶ ኢንተርናሽናል ኮሚኒቲው አፕሮች አድርጎታል አንድ የአማራ ድርጅት የሚባል ከፍቷል ስለዚህ አማራን አወራን ሲሉ ከሱ ጋር ባይወሩ it's good እነሱ ግን ለምሳሌ ከተለያዩ ከምሬ ጋር ብታወራ ከወሎ ጋር ነው ያወራው ከወሎ some parts of ገባ ሶ አሜሪካውን በለው ኢንተርናሽናል ኮሚኒቲው ምሬጋ ዘመነጋ ባየጋ ሸዋላ አንድ ልጅ አለ ስሙንም ብዙ ማላቀው because ገና ነው is thriving ሶ ከነዚህ ሁሉ ጋር አንድ ኢንተርናሽናል ኮሚኒቲ ወጡ እንዳማራለት ሴት ሊመላለስ አይችልም ገባ ወይም ፊገር ሆኖ የወጣም ሰው ሊያገኙ አልቻሉም because ካላቸው የሬፑቴሽን እስክንድር እስከ ደቡብ ጎንደር አካባቢና ከሸዋ ውጪ እንደው የተወሰነ ቦታ ላይ ከቤት አማራ ከወሎ ውጪ ጎጃም ላይ ቤዝ የለውም አብዛኛው የአማራ ክልል ላይ የአፋድ ቤዝ አላቸው ያው እኛ በደመሬት ላይ ያለው ነገር እናቀርብ ሸዋ ላይ ተለቅ ያለው ጦር ከእስክንድር ጋር የሚሰራ ነው ጎንደር ላይ ትልቅ ጦር ያለው ደቡብ ጎንደር ላይ በሰሜን ጎንደር ላይ ሁለት ቦታ ነው ያለው ማሐከል ጎንደር አብሮት ነው የሚሰራው እንግዲህ ጎንደር ሰፊ ነው እንደምታውቀው ኦልሞስት የአማራ ክልል 42% ማህበረሰብ በቁጥሩም በመሬት በቆዳ ስፋትም ነው ከዛው ሰፊ ከጎንደር ደግሞ ሰፊ ቦታው ማዕከላዊና ደቡብ ጎንደር ብዙ ህዝብ ያለበት የወረዳውን ቁጥሮች ብታይ በጣም ኮምፓክት ወረዳ ያለው ኢትዮጵያ ውስጥ ደቡብ ጎንደር ላይ ነው በዚህ አጋጣሚ ሶ ያ አካባቢ ከእስክንድር ጋር ነው የሚሰራው ያ ማለት ተወደደም ተጠለም ከአማራ ክልል 20 እና 30%ን እዛ ጋር ይዞታል በቁጥር ማለት ነው ሪፕሬዘንቴሽን ምርጫ ቢገባ ጎንደር ላይ ተቀባይነት አለው ማለት ሰውየው 30% 40% ድምጽ ይዟል ማለት ነው ኢቭን ሌላ ቦታ እንኳን ባይኖር ሸዋ ላይ ኦልሞስት 70-60% አካባቢ ቅቡልና አለው ወሎ ላይ ደቡብ ወሎ ላይ ምዕራብ ወረዳዎች ላይ ቅቡልና አለው በአጋጣሚ ሆኖ እሱ ቦታ ያለው ቦታ እሱ አታችመንት ያላቸው ቦታዎች hugely populated ሆኑ ናቸው ሶ አራቱም ቦታ ላይ ሪፕሬዘንቴሽን አለው ምሬ ከወሎ ውጪ አንድም ቦታ ሪፕሬዘንቴሽን የለው ዘመነ ከጎጃም ውጪ አንድም ሪፕሬዘንቴሽን የለው ባዬ ከጎንደር በአንድ ሳይድ በጠለምት ምናና አካባቢ ውጪ ሪፕሬዘንቴሽን የለው ሶ አየ ኮምፔር ስታረጋው ዘመነና እስክንድርን ብታቀር ምርጫ ቢወዳደሩ ሰፊ ቁጥር ለእስክንድር ይመርጣል እስክንድር ከዛም ባለፈ ከክልሉ ውጪ በአዲስ አበባና በክልሉ ውጪ ባለው ደግሞ ቅቡልና አለው because የሸዋ ልጅም ስለሆነ ማለት ነው አዲስ አበባ ልጅ ስለሆነ ሶ በቅቡልና ደረጃ የተሻለ ቅቡልና ነው ከክልሉ ውጪ ክልል ውስጥም ማለት ኦኬ ሶ ይሄ እንዳለ ሆኖ ባለው ሬፑቴሽን የፈጠረው ድርጅት የሆነ ለማውራትም ስለሚመች ኢንተርናሽናል ኮሚኒቲው አታች አድርጎ ሞክሮታል ኦኬ ሶ ስለ ድርድር ግን እነዛኞቹ በዚህኛው ክንፍ ያሉት እንደወሎ ኦኬ እንደሌላው ሞክሯል እና የፖለቲካ ክንፍ የላቸው ለምሳሌ ዘመነ ፖለቲካ ሰው አይደለም ምሬ ፖለቲካ ሰው አይደለም ዘመነ ስታስቀምጠው የኢንተርናሽናል ቲም የለው which is የዲፕሎማሲ ቲም የለው maybe አስረሳለ ፖለቲካ ክንፍ ብቻ ነው አሁን ወደ እስክንድር ስትመጣ ፖለቲከኛ ያለው ድርጅቱ የሚሊተሪ ክንፍ አለው እሱ ደግሞ የዲፕሎማሲ ክንፍ ነው አየ የተሟላ በፖለቲካ ጉዳይ መወያየት ብትፈልግ አለው ያመጣልሃል በዲፕሎማሲ ጉዳይ ብትፈልግ አለው በምን መሬት ላይ ወደነ ዘመነ ስትመጣ ከሰፈርም አንድ ሰፈር የዲፕሎማሲ ክንፋቸው በውጭ ሀገር ያለው እነገሌና አናግሩ የሚል ይገት ነው so they are not ready ለዚህ ብቁ ስላልሆኑ ቢሆኑ ኖሮ ሰላም ስለሚፈልግ ኢንተርናሽናል ኮሚኒቲ ሰፊ ሀገር ስለሆነች they would have approached them ይገት ነው so ያላረጉበት ምክንያት ይሄ ነው it's just technical ኦኬ ክብራትና ክብራን ከዋና አማራ መስራቾች ከፖለቲከኛ ከአኪላ ጋር ነው እያወራ ያለሁት በቪዲዮ በምስል
ዩቲዩብ ላይ ሰዎች እያዩን ነው፣ በፌስቡክም እንደዚሁ እያያችሁ ነው፣ እያየሁኝ ነው፣ በቲክቶክ ደግሞ በድምጽ እየሰማችሁ ነው። የመጨረሻ ያልኩትን ጥያቄ ላንሳ። ሌላኛው የሳምንቱ መነጋገሪያ ወይም ትልቁ አጀንዳ የነበረው የአላያንስ ጉዳይ ነው። ጀነራል ተፈራ ቀደም ሲል ያነሳቸው የፌደራል መንግስቱ ፑሽ እያደረገ ነው፣ አስፈላጊ ከሆነ ለትግራይም ለሻዕቢያም ለኤርትራም ህዝብ የህልውና አደጋ ውስጥ ስላሉ ከነሱ ጋር ልንሰራ እንችላለን የሚል ንግግር ተናግረዋል። እየተገፋን ነው። ይህን የሰሙ የአማራ ልጆች ለሁለት ተከፍለው ሲከራከሩ ሰምቻለሁ። ፖለቲከኞቹም እንደዚሁ ግማሹ አሁን ላለንበት ችግር የዳረገን ዋነኞቹ ደራሲዎቹ ቲፒኤልኤፎች እና ሻዕቢያ ሆነው ከነዚህ አካላት ጋር ስለ አላያንስነት ስለ አብሮ መስራትነት ማሰብ ራሱ አማራ ህዝብ ላይ መቀለድ ነው። ሁለተኛ ፋውንዳሜንታል የሆነ ፕሪንሲፕላችን ከነሱ ፋውንዳሜንታል ፕሪንሲፕሎች ጋር ይጋጫሉ። ለምሳሌ የወልቃይት ጠገዴን ጉዳይ ማንሳት ትችላለህ፣ የህገ መንግስት ጉዳይ ማንሳት ትችላለህ፣ የተረክት ጉዳይ የጀነራል ምግበ ወደ 16 ወደ 18 ነጥቦችን አስቀምጠው ነበርና አንድ ባንድ አስደምጣቸው ነበር እንዲመለሱላቸውና ለማሳካት የምፈልጋለን ብሎ የዘረዘራቸው ነገሮች 100% ከእናንተ ጋር የሚላተሙና ማይስማሙ ናቸው። ኢቭን አሁን እንኳን ወደዚህ ከመግባቴ በፊት የሁመራን ጉዳይ የአማራ ሚዲያ የአማራ አካል አድርገው ዘግበዋል በሚል የትግራይ መንግስት መግለጫ ወጥቷል። ይሄ ወደ ከፋ ግጭት ውስጥ የሚከተል ነውና ከዚህ እረፉ ተጠንቀቁ የሚል መግለጫ ወጥቷል። በዚህ ሁኔታ ውስጥ አላያንስ የሚባለው ነገር ይነገራል። አንዳንዱ ይበል የሚያሰኝ ነው። ጠላታችን የፌደራል መንግስቱ እንደመሆኑ መጠን ከሰይጣንም ጋር ቢሆን አላያንስ እንፈጥራለን፣ ስለዚህ ሌሎች ልዩነቶቻችንን በጊዜ ሂደት እንፈታለን ይላሉ። ሌሎች ደግሞ ከዚህ ቀደም አምነን ተገርተናል፣ ከቲፒኤልኤፍም ከሻዕቢያ ጋር ምንም የምንፈጥረው አላያንስ የለም፣ እኛ ለራሳችን በቂ ነን የሚሉ አሉ። በአላያንስ ጉዳይ እናንተ ምንድነው አቋማችሁ? ኦኬ ትንሽ ሰፋ ይላል። አይ ዶንት ኖ ያለህን ታይም ምንድነው? ደቂቃ ወሰድ ችግር የለም። አመሰግናለሁ። ምንድነው መሰለ አብይን ስላወረድክ የአማራ ህዝብ ይድናል ማለት አይደለም። ህወሓትን አውርደን ስላየ ነው ማለት። አየህ ቅድም ያልኩህ ለምሳሌ በነዘመነ በነምሬ በነባየና አንድ ሾው አካባቢ ልጅ አለ፣ ስሙን በጣም ረሳዋለሁ ገና ላይክ ሂዝ ኢን ዘ ሜኪንግ ብዙ አቅም ስለሌለው ነውና አሁን እነዚህ ሰዎች ብዙ የፖለቲካውን ነገር አልተረዱትም። የፖለቲካ ክንፍ ይጎላቸዋል። ደጋግሜ ያልኩ ለዚህ ነው። የፖለቲካውን ካለ መረዳታቸው የተነሳ ብልጽግናን በማውረድ የአማራ ህዝብ በማውረድ ብቻ የአማራ ህዝብ ሚድን ይመስላቸዋል። ቅድም እኔ ሳነሳለ ኔሽን ቢልዲንግ ፕሮሰስ ውስጥ ያሉ ኃይሎች አሉ፣ የትግራይና የኦሮሞ። እነዚህን ኃይሎች እስካልመታ ድረስ ኢንተረስት አላቸው። አብይንም ማውረድከው ማንንም መጣ ማመጣ እነዚህ ሰዎች መንቀሳቀሳቸው አይቀርም። ስልጣን ሲይዙ በፍጥነት ስልጣን ካልያዙ ቀስ እያሉ በእያንዳንዱ ማህበረሰብ ጭንቅላት ውስጥ ከተውታል። ያንን ነው ዲዛርም ማድረግ ያለበት። ይሄን ስላልተረዱ ለምሳሌ ከትግራይ ጋር ሰራለው ብለዋል። በእነዚህ በነምሬ በነዘመነ በነተፈራ ምናም በኩል ያለው የአማራ ትግል የትግራይ የኔሽን ቢልዲንግ ፕሮሰስ ካለ ድረስ የአማራ ህዝብ በወልቃይትና በራያ ደም እነሱ ካርታዋ ሰፋ ብላ ከምዕራብ ጎንደር ቅማንት የሚባል ክልል መስረታ እሱን ከቤኒሻንጉል አገናኝታ በጎጃም በኩል ያለውን አንደኛውን አካባቢ በካርታው አስቀምጣ 2010 ላይ እንደውም ሼር አረጋለሁ ለአንተ መለስ ዜናዊ የፈረመበት ጌታቸው ረዳ ፕሮፖዝ ያደረገው አይዲያ አለ። ስፔሻሊ የመንገድ ስራ የአፍሪካ የመንገድ ስራ ኮኔክሽን አለ አይደል? እዛ ላይ መተከልን ቅማንት የሚባል ክልል ከዛ በኋላ ወልቃይት ከዛ ትግራይ አድርጎ ያን ካርታ ስለው ይላኩት አለ መለስ ዜናዊ በእጁ የፈረመበት። ይሄ ህልም ሁሌም አለ። አሁን እንዳልከው ህወሓት በብልጽግና እድል ሲሰጠው ወዲ ወረደ ወደ ስልጣን ሲመጣ ሁመራ ተብሎ ተጠቀሰ ብሎ ሰጣ ገባ ውስጥ ገብቷል። እነዚህን ሰዎች እንደ ህፃን ልጅ ተጫውቶባቸዋል። ብልጽግናን ፕሬሸር ለማድረግ ከፋኖ ጋር ሰራለው አለ። ብልጽግና ፕሬሸርድ ሆነ ሲሆን ጌታቸው ረዳ ለብልጽግና አጋር ነበረ። ጌታቸው ረዳ ማባረር ፈለጉ። ስለዚህ ከብልጽግና ጋር ተደራደሩ። ከፋኖ ጋር ሆነን ከምንወጋህ ለፋኖ ትንሽ ነገር ብናግዘው ይወጋሃል ከምናረክ ጌታቸው ረዳን አባረርልን ወልቃይትን እንውሰድ እሱ ላይ እንወያይ ብለውት ጌታቸው ረዳ በድራማ ተወግዷል። which is
መግደል ይችላሉ ማሰር ይችላሉ ጌታቸው ረዳን ሲያባሩት አብይ አህመድ አሊ ጌታቸው ረዳ ና ብሎ ለመቀበል ፈልጓል ይሄ ማለት ፒስፉሊ የትግራይን ችግር እየፈታው ነው ብልጽግናና ህወሓት ከጀርባው ከጌታቸው ረዳ ጀርባ ተወያይተው ተስማምተው ጌታቸው እንዳይረብሽ እሱ ቢኮዝ ከራያ አካባቢም ስለመጣ ጎጥም ትንሽ ስላለው እዛ ጋር አንዳንድ ረብሻ እንዳያስነሳ ኦራተርም ስለሆነ የትግራይን ፖለቲካ እንዳይበጠበጥ እኛ ቀስ ብለን እናባረዋለን አንተ ናና ብለ ተቀበለው የሆነች ስልጣን ስጠው እኛን መልሰ አስተካክለን ካልሆነ ፋኖን ይዘን እንመታለን አሉት ለኢንተረስታችሁ ጌታቸው ረዳን ከትግራይ አስወግዶ በትግራይ ላይ ጠንከር ያለ መንግስት ለመስራት ለሚያረጉት ኢንተረስት እንደ ማስፈራሪያ ከፋኖ ጋር እንሰራለን ሲሉ በእኛው በኩል ያሉት የፋኖ ታጋይ ናቸው ምንላቸው ከበሮ እየደለቁ የዚች የ15 ቀን የፖለቲካል ሳታየር ድራማ መጫወቻ ሆኑ የለዚህን የፖለቲካ አቅም ማነስ ምልህ አሁን ተሳካ ትግራይ ከዚህ በኋላ የፋኖን ትግል አትፈልገው በቃ ኦሬዲ ህወሓት መልሶ ወደ ቦታው ተመልሶ የብልጽግና እጅ ተቆርጧል አሁን ህወሓት እንደ ህወሓት ማህበረሰቡ ሞቢላይዝ መታረግበትን ጥያቄዋን የወልቃይትን የራያን ጥያቄ የድሮ ጥያቄዋን መልሰው ወደ ጌሙ ይዛ መጣች ከዚህ በኋላ ፋኖች ስልክ ቢደውሉ ለትግራይ ከትግራይ የሚሰጣቸው መልስ ለ15 ቀን እንደ ፈረስነት ስላገለገላችሁ ፖለቲካ ለመጫወት ስለተጠቀማችሁ እናመሰግናለን ከሚል ለዚህም ደግሞ ስራቸው አይ ቲንክ የሆነች ብር ወይ ሰምቲንግ ሊሰጧቸው ይችላሉ ይሄ ነው አየህ የፖለቲካ አቅም ማነስ ይሄ ነው አሁን በእነስክንድር በኩል ያለው ኤሪትሪያን ኦኬ ብልጽግና እስካለ ድረስ ለትግራይ አደጋ እስከሆነ ድረስ በፋኖ ውስጥ የኦሬዲ ኮኔክት ያደረጓቸው ሰዎች መጠቀማቸው ማይቀር ከዚህ በኋላ ህወሓት ውሃ በጠማት በራባት ቁጥር በደበራት ቁጥር በፋኖ ውስጥ የፈጠረችውን በዚህ በነምሬ በነዘመነ ምናን የፈጠረችውን አታችመንት እንደ ለምሳሌ እንደ ዘመቻ የአንድነት ዘመቻ ምናምን የሚባል ዘመቻ እንዲዘምቱ እያደረገች ብልጽግና መረበሽ ትችላለች አሁን 20 ቀኑን አለፈ ያልከው ዘመቻ ፎር ሹር ከዛ አካባቢ የታዘዘ ትዕዛዝ እንደሆነ በዚህ ታያዋለ ቢኮዝ የኢትዮጵያ በጣም ከባድ ፖለቲካ ሰሞኑን የተከሰተው የትግራይና የብልጽግና ሰጣገባ ለዚህ ላይ አማራ ውስጥ ያበጠ የፈነዳ ኃይል አለ ያዙ ይልቀቁኝ ዘመቻ ጀምር ያለው በአንድነት እየተንቀሳቀስኩ ነው ያለ አለ ኦኬ ሶ እነዚህን ሁለት ኮኔክት ታረጋቸው እና በዛውስ ደግሞ በእኛው በአማራው በኩል ከትግራይ ጋር ሰራለው ካለ የዚህ ዘመቻ አለቃ ማን እንደሆነ ታውቃለህ ማለት ነው ሶ ከዚህም በኋላ ለወደፊትም ያዘምቷቸዋል ያስባሉ ቢኮዝ አሁን አታችመንታቸውን እያሳደጉ ስለሆነ አንቲል ወልቃይትን ይዘው ወደ ዲፋክቶነት ካልሆነ ክልል ይከበርልኝ እስኪሉ ድረስ የተለያዩ ዘመቻዎች በእኛ ውስጥ ምን ይሆናል ይሄ ፖለቲካ አቅም ማነስ ችግሩ ቅድም ያልኩ ይሄ ነው አሁን በአላያንስ ደረጃ ኤሪትሪያና ትግራይ ይቀመጣሉ የትግራይ አላያንስ እንዳልኩ ብልጽግናን ከመበጥበጥና ለትግራይ ጥቅም ከመሆን ባሁኑ ዘመቻ አንድነት ዘመቻ በሚል ጌታቸው ረዳን ከመቀሌ ማባረር ፕሮጀክት ውስጥ ተሳተፋለ አላያንስ ያ ነው ልክ ኦነግ እንዲህ ሲያረጉት ነበር ኦነግን መጣን እናግዛለን ምናን ይያሉ ኦሮሚያ ክልል እንዲበጠብጥ ያረጉታል የኦሮሞን ህዝብ ሰርብ ከማረግ ይልቅ ብልጽግና ለምሳሌ ትግራይ ጦርነት 2020 ላይ ከማረጓ በፊት ኦነግን ተጠቅማ የአማራን ህዝብ ጨፍጭፋለች አላማው ሲምፕል ነው የአማራ ህዝብ ከአብይ ጋር ሆኖ እንዳይወጋቸው ነው it's just simple it's pure politics so ኦነግ ለረጅም ጊዜ ህወሓትን እያገለገለ ነበር የኦሮሞን ህዝብ ከማገልገል ይልቅ ማለት ነው መጨረሻ ህወሓት ስትታረቅ ከብልጽግና ጋር ኦነግን ይዘው አልታረቀች እንደ ጫማ ጥለዋለች እንዳሮጌ ጫማ በዚህ የኦሮሞም ህዝብ ካየው በዚህ ምክንያት ኦነግን ያለውን ድጋፍ ቀንሷል አሁን በፋኖም ካየው የኦነግ አይነት ሮል ነው የህወሓትን ኢንተረስት እንዲያሳካ እንደነዘመቻ እንዲል ታረጋዋለች ምናምን ታረጋዋለች ይሄ አላያንስ ልክ የኦነግና የህወሓት ግንኙነት ማለት ነው በፋኖና በህወሓት የሚደረገው ወደ ኤሪትሪያ ቢኮዝ ህወሓት ከአማራ መሬቶች ወልቃይትን ትፈልጋለች አሁን እንዳልከው ነው ጀምረዋለች ስለዚህ ያሁኑ አላያንስ መዳረሻው ወልቃይትን ለትግራይ በመስጠት ይጠናቀቃል ማለት ነው ይሄ አንደኛው አላያንስ ሁለተኛው በኤሪትሪያ እና በአማራ ያለው ቅድም ይያሉ የትግራይ ናሽናል ፕሮጀክት የአማራ መሬት ይፈልጋል የአማራ መሬት ሲፈልግ ደግሞ ወልቃይትን ለትግራይ በመስጠት የሚጠናቀቅ ከሆነ የትኛውም የአማራ ፖለቲከኛ ነፍስ ያወቀ የአማራ ተወላጅ የወልቃይትን ጉዳይ የአማራ
አጽመ ርስቴ ነው ብሎ ነው የሚያምነውና ከህዝቡ የሚጠብቃቸው ሪስፖንስ ምንድነው የሚሆነው? አኮስ ምን ይባላል መሰለ ምን ስላላወኩም የሚል አንድ ቀልድ ታውቃለህ? ልብሴን ሲያወልቅ አላወኩም አብሮኝ ሲተኛ አላወኩም ስትል ያው ስትወልጂ ታውቂያለሽ እንደተባለው አላወኩም because ዲፕ የሆነ የስልጣን ጥም እንዳለባቸው ያውቃል። ሶ ለፋኖ ስልጣን የፋኖ መሪ ለመሆን ያላቸውን ጥም ያውቃሉ እንኳን ለሀገር ስልጣን ሲምፕሊ ምንድነው የሚያደርጓቸው ብዙ ባለሀብቶች አሉ ባይዘው ያና አቦይ ስብሃትን ገንዘብ ራን የሚያደርጉ አማራ ባለሀብቶች አሉ እነሱን ተጠቅመው ገንዘብ እየሰጡ ስልጣን እናወጣቸዋለን መሳሪያ እንሰጣቸዋለን ብልጽግና እንመታዋለን ሲሏቸው ያምኗቸዋል። አየህ ይሄን ፖለቲካው አትሞስፌሩን ሪድ ያደርጉት ወጣ ብለ ማየት አለበት። ሶ ከትግራይ ጋር ያለው አላያንስ የትግራይን ፍላጎት እና የአማራን ፍላጎት ማሳካት አለበት አይደል? አላያንስ ማለት የሁለት ማህበረሰብ የሁለት ኃይሎችን ስኬት ነው። የትግራይ ፍላጎት ምንድነው ካለን ወልቃይትና ራያ ሲምፕል አዛት ኦሬዲ ራያን ግማሹን ወስዳለች። ኦኬ ሶ የአማራ ኢንተረስት ወደ 4 ኪሎ ነው። ሶ ወልቃይትን ሰጥቶ ወደ 4 ኪሎ መግባት ይችላሉ because 4 ኪሎ ከገባ ወልቃይትን መልሰህ ተነጥቃቸዋል። ስለዚህ 4 ኪሎ ማያስገቡህ ወልቃይትን ግን ይወስዳሉ ማለት ነው። ስለዚህ የትግራይና የአማራ ኢንተረስት መዳረሻው ወልቃይትን በመስጠት መጨረሻ አልጠረጠርኩም እንዳለችው ሴት መሆን ነው። ይሄን ለማወቅ ቅድም እንዳልኩ ጥሩ የፖለቲካ ዕውቀት ያስፈልጋል። ያነሷቸው ምሬ ወዳጆ እና ባይቀናው በዚህ በሸዋ ላይ አንድ ይነሳል ይችላል ስሙን በጣም ስለሚጠፋኝ ልቶ ገናም ስለሆነ ወደ ዘመንም ካየ ሚሊተሪ የሆነ ዕውቀት እንጂ እንደዚህ አይነት ስር የሰደደ የፖለቲካ ኔሽን ቢልዲንጉ ምንድነው ምናን እዚህ ውስጥ ዴብዝ ውስጥ ገብተው የሚያዩት አይደለም። ሶ ቢሸውዷቸው አይፈረድም። ወደ ኤሪትሪያ ስትመለከት ግን ኤሪትሪያ አማራ ላይ የኔሽን ቢልዲንግ ፕሮጀክት የላት የአማራ መሬት የሚመኝ ፕሮጀክት የላት ኢትዮጵያን በማጥፋት ምናም ፕሮጀክት ሊኖራት ይችላል ኢትዮጵያን የማፍረስ ቢኮስ ስጋት እንዳትሆን አማራን ግን የማፍረስ ኢንተረስት የላት because ብልጽግና ከኤርትራ ጋር ሆኖ ኢትዮጵያን ስቴብላይዝ አድርጓል because የትግራይ ሰራዊት ሲመጣ ኢትዮጵያ የመፍረስ ቻንስ ነበራት ያንን ለመታደግ ከኤርትራ ሰራዊት ጋር ሰርቷል ኤሪትሪያም ለጥቅሙ አሁን ኤሪትሪያ ስጋት አላት ከትግራይ የሚመጣ የአባይ ትግራይ ፕሮጀክት አለ የሻቢያ ፖለቲካ ከ1962-63 የቃስ ዩኒቨርሲቲ ተማሪዎች ቀደም ሲል ያነሳቸው የነዋለልኝ መኮንን ጽሁፍ በነማርታ በኩል ሻቢያዎች ናቸው ደራሲዎቹ አማራን ገዢ መደብ የሚለው ጠንሳሾች ደራሲዎች እነሱ ናቸው አይደል? አሁንም ድረስ በባይነ ቁራኛ አገር ሰላም ሲሆን ፍቅር ለመምሰል ጥረት ከማድረግ ውጪ የአማራን ፖለቲከኞች ባይነ ቁራኛ ነው የሚያዩት የሻቢያ ፖለቲከኞች። እንዴት የአማራ አንድነት አሰጋቸውን ብለህ ታስባለህ? አዎ የአማራ አንድነት ሳይሆን ከዚህ በኋላ ለኤርትራ ስጋት የሚሆነው የኤሪትሪያ አገር ከመሆኗ በፊት ያለ ፖለቲካውን ሶስት ፖለቲካ አለ ሁሌም ስትራግል ፖለቲክስ አለ ኦኬ ፓወር ፖለቲክስ አለ እንደሞ በፓወር የምትቆይበት ፖለቲካ አለ ሶስቱ የተለያዩ ናቸው ለምሳሌ የኦሮሞ ፖለቲካ ስትራግል ፖለቲካውን ፓወር ፖለቲካ ላይ ይጠቀማል ተጨቁኛሉ ይላል ፓወር ከያዘ በኋላ እና የኦሮሞን አሁን ስልጣን ላይ ያለውን ኃይል ሼክ የሚያደርገው ያ መንግስት መሆኑን ረስቶ ትግል ውስጥ ይገባል የስትራግል ፖለቲክስ ይከተላል አየህ የኤሪትሪያ እንቅስቃሴ ካየው የስትራግል ፖለቲክሳቸው ላይ ታርጌት አድርገው ይመጡታ ይላል which is የኛ because አገሪቷን አጣብቆ ይዟል ብሎ ስለሚያስብ ስልጣን ከያዝክ በኋላ አገር ከመሰረትክ በኋላ ደግሞ ኢትዮጵያ የምትባል አገር እስካለች ድረስ ኤሪትሪያ የምትባል አገር ትቀጥላለች ኦኬ የኢትዮጵያ መፍረስ የኤርትራ መፍረስ ነው because ኢትዮጵያ ሆስት አገር ስለሆነች ማለት ነው ይሄን ጠንቅቀው ይረዳሉ አሁን እኛ ኢንተረስታችን ደግሞ እንግዲህ ይሄ ፊውቸር ሊሆን ይችላል ኤሪትሪያ ኢትዮጵያ የሚያክል ትልቅ ማሲቭ ሀገር አፍርሳ ከዛ በኋላ ስጋት እንዳይሆንባት ምናምን ያ is a big thing እዛ ውስጥ ይገባሉ ያላስበው ቢገቡም ዛሬ አይገቡ በጣም ፋር ፊውቸር ነው ሶ አሁን ኤሪትሪያን ኢትዮጵያን ለማጽናት ብልጽግና ተጠቅሞታል ያ ማለት የህዋት ኃይል የቲዲኤፍ ብሎ አገር ለማፍረስ ሲመጣ የኤርትራ ሰራዊት ሞቶ ኢትዮጵያ ጻንታ እንድትቆይ እርዳታ አድርጓል ሶ ብልጽግና ስፔሻሊ በናቤ በኩል ያለው ፓወሩን ለማጠናከር ፓወር አሰንደንሲውን ሰርቶበታል ኢትዮጵያ ውስጥ ጠንካራ ኃይል ሆኖ ለመውጣት ፓወር አሰንደንሲውን ብቻ ሳይሆን አገርን የማጽናት ላይ ተጠቅሟታል አሁን አማራም ይሄንን ነው የሚያደርገው ብልጽግና የተጠቀመው which is ፓወር አሰንደንሲን ሰራበታል ገብቷል በኢትዮጵያን እኮ ኤርትራ መጥፎ አይደለችም
ኢትዮጵያን ለኤርትራ ብዙ ጥላቻ እንደሌላቸው አይተናል። በብልጽግና ተጋብዛ ኤርትራ ስትመጣ አብዛኛው ኢትዮጵያዊ ዘንባባ ይዞ ነው የተቀበላቸው፣ እየተላቀሰ ነው የተቀበላቸው። እንደ ጠላት ሀገር ምናያት አይደለችም አሁንም ድረስ ዛሬም ድረስ። ያው የዛን ጊዜ ከፌደራል መንግስቱ ጋር ፍቅር የመሰሉት ሻቢያዎች ቢኮዝ ትግራይን ህዝብና ሻቢያ የቲፒኤልኤፍን እንደ ጠላት እንደ ጋራ ጠላት ስላዩ ነው አንድ ያደርጋል። ትክክል። ስጋት ስለሆነ ቢኮዝ የአባይ ትግራይ የሚባል ፕሮጀክት ስላለ ትግራይ የደገኛ የኤርትራ መሬት ይዞ ተለቅ ያለ ሀገር ትግርኛ የሚባለው ማህበረሰብ ቀላቅሎ የሚሄድ ፍላጎት ስላለው ማለት ነው። ዛሬም ድረስ ያ ስጋት በራቸውን እያንኳኳ ነው። ካየህ ብርጌድና አመዶ አዲግራት ነው ቢሮ። ስለዚህ ከኢትዮጵያ ይልቅ አሁን ስጋታቸው ስፔሲፊክሊ ትግራይ ናት ስጋታቸው። የትግራይ ኃይሎች ለኛ ስጋት ናቸው። የወልቃይትን በር እያንኳኩ የራያን በር እያንኳኩ በጋራ ጥቅም እንገናኛለን። የኛን በር የሚያንኳኳ ምንም አይነት የኤርትራ ኃይል የለም። ስለዚህ ብልጽግና በተጠቀመው መልክ ፓወር አሴንደንሲ ተሰራበታለ which is ወደ አዲስ አበባ የምታደርጉ ጉዞ ከኤርትራ ጋር ታጠናክርበታለ። ሁለተኛው ደግሞ አገር በማጽናት ነገኛ ወደ ስልጣን ከመጣን በኋላ አነስ ያሉ ኃይሎች እንደ ኦነግ ያሉ እንደ ህዋት ያሉ ኃይሎች ስፔሻሊ ህዋት ኦነግ እንኳን በጣም ተዳክሟል። አገር ለማፍረስ እኛ ብዙ አቅም አይኖረንም ቢኮዝ 4 ኪሎ ስገባ ብዙ አቅም አይኖርም ቢኮዝ ታጣቂ ነን። በዛ ጊዜ ሌላ አነስ ያሉ ኃይሎች ሊረብሹ ይችላሉ። እነሱን ኃይሎች የምታስተነፍስበትም ኃይል ቢኮዝ የጎረቤት ሀገር ኃይል ጠንካራ ብሬስ ያደርጋል ሀገሩ ማለት ነው። ከዚህ ኃይል ጋር መስራት አዋጭ ነው። ለዚህ ነው አየህ ትንሽ አሁን የእስክንድርን የአፋድን እንቅስቃሴ የምታደንቀው። የትግራይ ጉዳይ መዳረሻው ወልቃይትን በመውሰድ እንደሆነ ነቅቷል። ብልጽግና የተጠቀመውን መንገድ እየተጠቀመ ነው። ብልጽግና ሰዎች ካየ ወደ ስልጣን ሲመጡ ሙሉ ፕሮጀክቱን since day one ከባንዳርጋቸው ጽጌ በኩል ከኤርትራ ተነስተው ነው ወደ 4 ኪሎ የገቡት። 4 ኪሎም ከገቡ በኋላ በህዋት ደህንነት ክንፍ በህዋት ሰራዊት እንዳይመቱ ኤሪትሪያን ደጋሻ አድርገው ተጠቅመዋል። የደህንነት ቢሮውን የሚያጠናክሩት ኤሪትሪያን ተጠቅመው ብልጽግና የተጠቀመው ፕሮሰስ ነው። ኢስ በጣም ኒው ፕሮሰስ ነው። 2018 19 ላይ ያለ ቨርሽኑም አፕዴትድ ቨርሽን ነው። ያንን ነገር ለምሳሌ አሁን የምንጠቀማቸው የአይፎን ቨርሽኖች 16 ነጥብ ምናምን። ስለዚህ አፋድ ያችን ቨርሽን የ2018 20 ቨርሽን ኦፍ ፖለቲክስን የተጠቀመ ነው because there are people የ50 ዓመት ፖለቲካ የተጠቀሙ ያሉ it's not bad። ክብራትና ክብራን የመጀመሪያው ቆይታችን ነው። ከዋና አማራ ከአኪላ ጋር ነው ቆይታ ያደረኩት። በሌሎች ፕሮግራሞችም እንደዚሁ ለሌሎቻችሁም እንደዚሁ እድል እየሰጠውኝ በተለይ እዚህ ለኦነግ ደጋፊዎች የመንግስት ደጋፊዎች የዜጋ ፖለቲካ ቀንቃኞች የቲፒኤልኤፍ ደጋፊዎች እንደዚሁ ለማውራት አንድ ላንት ቆይታ ለማድረግ ጥረት አድርጋለሁ። አኪላ ስለመጣ ከልብ ነው ማመሰግነው። መልካም ቀን ይሁንልህ። ኦኬ ታንክ ዩ። እንደመጨረሻ አንድ መልእክት ላስተላልፍ። ያው ሙሉውን በንግግሬ ውስጥ ያው ሐቀኛ የሆነ ፖዚሽን ላይ ሆኜ ነው ቢኮዝ ከዚህኛው ድርጅት ስላልሆንኩ ያንን ፖዚሽን ይዤ ነው የተናገርኩት። እንዳደረጃጀትም ያን ፖዚሽን ነው እስካሁን ድረስ ይዘን ያለ ነው። በትግል ውስጥ ያው ዘመቻዎች ይደረጋሉ ምናምን ለማጥፋት እውነተኛ ሐቀኛ ኃይሎችና የአማራ ህዝብ አይኑን በደንብ ከፍቶ ማየት አለበት። ስፔሻሊ አሁን ላይ ዘመቻ በመንግስትም በህወሓትም በአማራ ትግል ውስጥ ባሉ ኃይሎች ዘመቻ የተደረገባቸው ኃይሎች ግለሰቦች አሉ እና ያንን ቆም ብሎ ማሰብ አለበት። የአማራ ህዝብ ግን ከሚገመተው በላይ ትግሉ በፍጥነት ትናንትና አማራ ማለት ቢባል ህዝብ የለም ያሉን ህወሓቶች የአማራን ህዝብ እንደ አንድ ስትራቴጂክ አጋር ለመቁጠር ለማጭበርበር ቢሆን እዛ ድረስ መጥቷል። ያ ማለት የትግሉን አሸናፊነት አማራ ነኝ ብሎ በኩራት የሚቆምበት ጊዜ ላይ ደርሰናልና የምናሸንፍበት ጊዜ በጣም ቅርብ ነው። ፖለቲካችን ከተስተካከለ ማለት ነው። ያ በደንብ የሚታይ ስለሆነ አማራው በጣም በኩራትም በድፍረትም በደስታ ውስጥ መሆን አለበት ብዬ አስባለሁ። ታንኪዩ። ከልብ አመሰግናለሁ አኪላ።